ተሾመ ምንድነው ፖዚሽኑ በብልጽግና ውስጥ? የብልጽግና አፈቀላጤ ምናምን ያ ሚዲያ ፕሮፓጋንዳ right something like that ኦኬ መጌትነት አለማው እነ ቶማስ ጃጆ ምንድነው ፖዚሽናቸው? something media coach are they bad እንዴ ምን ጠይቃለሁ? ካድሬነትን ነጥለው ማቅረብ ይችላሉ። ካድሬ የመሆን አቅማቸው እዚህ ካለው አንቺ ካድሬ ናቸው። ለምሳሌ ካድሬን አቃለው ብለሽ ታስቢያለሽ አንቺ ብያስባለሁ። አንድ ሰው ካድሬ ማን ነው? በድርጅት ውስጥ ያደገ የድርጅቱን አካሄድ የሚያውቅ የድርጅቱን ዓላማ ለምሳሌ የባዕድንን ዓላማ እንዴት አድርገው ማስፈጸም አለባቸው። ይሄ የካድሬ ስራ ካድሬው ነው። ይሄንን ቻናል የሚያደርገው ካድሬው ነው። ይሄ የዚህ ዕውቀት አላቸው የዚህ አስፈጻሚ ናቸው ብለሽ ታምኛለሽ? እነ ስዩም ተሾመ እነ ቶማስ ጃጆው የባዕድንን በጣም ጥሩ ዳስ አያሌው ወንበር ባይሰልፍ አያሌው ወንበር ዳርዝ ዳገኝ ፔጁ ላይ ግን የሆነ ኦሮሞማ ምናምን የሚል ጽሁፍ እኮ አይቼ ነው ሪትዊት ሲያደርግና ምንድን ነው የመንግስት ተቃዋሚ ነው ወይስ ፕሮ ገቨርንመንት ነው? ኦሮንትኑ አሰላለፉ ግራ ገባኝ። አያሌው ወንበር ነው ተቃዋሚ ነው እኮ በተቃዋሚ ጃኬት ፋፍዴን ማለት ነው። ፋፍዴን ፋኖ ነኝ ብሎ እኮ የመጣው እንግዲህ ፋኖ ተቃዋሚ ነው አይደል? የክልሉ መንግስት ልጠል አብይ ልጣል ብሎ የመጣ ነው። ፋኖ ነኝ ብሎ መጣ። ኦፊሻሊ that's my question ነገር ነው ጥያቄ። ኦፊሻሊ የፋኖ ደጋፊ ነው? ፋኖ ደጋፊ ነኝ ይልሻል። ኦፊሻሊ የፋኖ ደጋፊ ነኝ ይልሻል። ግን at the same time የኛ የትግል አካሄድ እያመሰገነን ነው። የኢኮኖሚክ ችግር አለብን። የኢኮኖሚክ ችግሩ ሲፈታ አፕሪሺየት አደርጋለሁ። ወጥቼ ጥሩ ስራ ነው ላለው ፋኖ ሲያጠፋ ወጥቼ እናገራለሁ ለትግሉ ስለማይጠቅም። ሶ ፋኖ እየጨፈጨፈ ከሆነ ፋኖ ጨፍጭፏል እላለሁ። ፋኖ የሆነ ነገር አድርጓል ካለ ፋኖ ይናገር። ይሄ ልክ ነስዩም ተሾመን ድምጽ አሰማለሁ ይልሻል። ወንስ ነሰሰሪ አንቺ አታሰሚም። አሁን አንቺ ፋኖ ምንም ችግር ይፈጠር በፋኖ መካከል የሆነ ነገር ይፈጠር ወጥተሽ አንቺ ልክ ጠላት ከሚረጨው ፕሮፓጋንዳ እኩል አትወሪም አይደል? ችግሮች አሉ፣ በትግል ሂደት ውስጥ የሚፈጠሩ ችግሮች አሉ። ስለዚህ እነዚህን ችግሮች በሰማው ሚኒማይዝ አድርገሽ ነው ማለት ብታቀርቢው ፕሮፓጋንዳ ማለት እኮ ይሄ ነው። ያ አንድ እግር ፋኖ አንድ እግር ብልጽግና ነው ማለት ቁርስ እና በፋኖ በኩል ያለው አንድ እግር ኢምፕላንት ነው የተደረገው። አንቺውን ቆይ አንቺ ፋኖን ትደግፊያለሽ አይደል? በሁለት እግርሽ አይደለም ጀስቲስ እንደ ጥያቄ ነው ምንድነው? ጥያቄው የምጠይቅሽ ለምን መሰለሽ ሪቶሪካል ኩዌስቸን ስለሆነ ያንቺን መልስ ሪሼፕ ያደርገዋል። ቅድም አሁን የመለሰሽ ነው። አንደኛው እግሩ ፋኖ ጋር አንደኛው እግሩ በአደንጋ ወይም ብልጽግና ጋር መሆኑ ሰማው አንዱ እግሩ ፋኖ ጋር የሚለው በፋኖ በኩል ሆኖ ታግሉ መንግስትን ለመጣል እንዳልሆነ ላሳይሽ ስለፈለኩኝ ነው። በፋኖ በኩል ያለው እግራቸው ሰማው ፋኖን ለመገዝገዝ ነው እንጂ የገባው ኢምፕላንት ነው እንጂ ተደረገው በመልካም ፍቃዱ። አሁን ልክ አንቺ አሁን ኢምፕላንት ተደርገሽ አይደለም ፋኖን ምትደግፊ አንቺ ኢምፕላንት ተደርገሽ ታዘሽ አይደለም። በራስሽ መልካም ፍቃድ ካለማንም ሳቦታጅ ነው አንቺ ፋኖን ምትደግፊው። ያድነኛል ብለሽ ሌላውን ተጻራሪ ኃይሎችን ኢነሚ ያርገሽ አይደል? ብልጽግናን ባሪነን ኢነሚ ያርገሽ የፋኖ ኢነሚ የኔ ኢነሚ ነው ብለሽ አምነሽ ነው እንጂ ፋኖን ምትደግፊው ኢምፕላንት ተደርገሽ ተልከሽ አይደለም። እነዚህኛው ፋፍዴሎቹ ግን ተልኮ አላቸው ምን ነው? ለዚህ ነው እነ ሻለቃ ባየቀን ነው ተልኮ ያላቸው ናቸው ብሎ የተናገሩት። እነዚህ ኃይሎች ተልኮ ያላቸው እነ ቀለብ ስዩም ተልኮ ያለው ቡድን ነው ይሄ ፋፍዴን ብላይ ገለጹ። ከዛ አንፃር ነውና እና አየሪውን በረ እነዛ ናቸው ማለት ነውና ዩዥዋሊ ብዙ ሰዎች እንዴ ታዲያ ፋፍዴን ውስጥ ምኑ የቱ ጋር ነው ያለው? እንደነ ምስጋናው እንዳለም እንደነ ዶክተር ደረጀ የሆነ ፖዚሽን አለው ምናምን ብሎ ይጠይቃሉ። ነው you don't need to have a position. Thomas Jajo doesn't have no position in Bahrain, but he is doing bigger than አረጋ ከበደ you know። ስለዚህ ከምስጋናው እንዳለም በለጠ አየሪውን በረ የፋፍዴንን ስራ ቀላጥፎ የሚሰራ ነው። አንቺ ፋፍዴን ናቸው ከምትያቸው እዚህ ጋር ከምትያቸው እና ኮካ ምናምን ከምትያት በጣም እና አየሪውን በረ you know ያን ያህል አቅም ያለው ነው። እኔ በቀደም ቲክቶክ ላይ ብትሆኚ ኖሮ you would notice this. I think ሶል ከሰማው I don't know what ቲክቶክ ላይ አንተም ስለመጣ ቢሄ ሪከርዲንጉም አለኝ እንጂ አለ ማን ነው ሲሳይ የግንባሩ ደጋፊ ተያያዙ ጀስቲስ ተያያዙት። ይሄ ቀን እንደሚመጣ እኮ ተናግረን ነበር አሌክስ። ግንባሩና ፋፍዴን እኔ እውነት ለመናገር one of the best ነው ያልኩት። በአዴንም ጥርሰው ወጥቶ ምን ታመጣለህ ሲንጫጩ ነበር እስክንድራውያን በዚህ በቃ ሲሳይ አወጣውና ማለት ሲሳይ አወጣውና ፌስቡክ ላይ ጻፉን እንዳለ ቻሌንጅ አደረጉ። አየሪውን በረ ደግሞ ማንንም አርጎት ያውቅ ነበር። የሚገርምሽ እኛን ሁሌ ስለሚያባሩን ሁሌ አያሌውን በረ መጥቶ 4 ወር 5 ወር ሆኖታል ቲክቶክ ላይ ከመጣ ሁሌ ፕሮቴክተር ነው።
ሁሌ ከጎንደር አካባቢ የመጡ ሰዎች ፕሮቴክት እያደረጉት እና የፋፍዲን ደጋፊዎች የአፋድ ደጋፊዎች ፕሮቴክት ስለሚያደርጉት ተቋሚን ምሳሌ ብሔርተኛውን የሆነ ያህል አያስገቡም እዛ ቤት ውስጥ። እዛ ቤት ውስጥ ያለው ዜገኛ ነው፣ ዜገኛና በአዲናዊ ነው እዛ ውስጥ ያለው። ሶ ይወሶ ኮንፈርት አዩና ምን ይባል ያሳደኩት ውሻ ነከሰኝ ሆነባቸው። አዎ 5 ወር ተንከባክበውልሽ። እኛ እኮ ከ5 ወር በፊት እንግዲህ አያሌው ከመምጣቱ በፊት አያሌው ወንበር ወደ ቲክቶክ ከመምጣቱ በፊት እኮ ሁሉም አያሌው ወንበርን ይሰድብልሽ ነበር እኮ ሁሉም፣ ዜገኛውም ብሔርተኛውም ኢቭን ከዛ አካባቢ መተናል ከጎንደር አካባቢ መተናል የሚሉት ልጆች ራሱ ሶሻል ሚዲያ ያሉት ኧረ አያሌው ወንበር ጋኛ ግንኙነት የለንም እሱም እኮ ትግሉን አቁሟል ምናምን ነበር የሚሉት። ከዛ ልክ ይሄ አፋድ እንደተመሰረተ ኢመርጅ አደረገ፣ መጣ ወደ ቲክቶክ አመጡት፣ እነርስቲ ያመጡት ምናምን ተጨበጨበለት ምናምን። ከዛ እንዲህ ይሄማ ጉበዝ ተናጋሪ ጥሩ ፖለቲሻን ምናምን ተብሎ አፕሪሺየት እያደረጉት አቆላምጠው እየጠሩት ምናምን አንከባከቡትና ትናንትና ቀኗ ደረሰቻ። ያቺን ጽሁፍ ከጻፋት በኋላ በተለይ ጥሩ ጅማሮ ነው መርቅልን ብሎ አብይ አህመድ ፖስት ላይ ጻፈው ነገር አስነቀላቸው ማለት ነው። እንደነ ሲሳይ አይነቶች ከዛ አካባቢ የወጡ ሰዎች ከዛ አካባቢ እና ኮንቨርሴሽኖችን ሶል ሰምታቸው እንግዲህ ሰምቻለሁ ብላል። በጣም was very intense justice was አንተ አሁን አገር ቤት ብትሄድ አሉ አንተ አሁን የወጣበት ዳባት ነው አይደል? ዳባት አሁን ብትሄድ ቤት አቆይም አሉ። የፋኖ ውክልና እያለ ፋኖን እየደገፍ አንተ ቤት አቆይም አሉ። እንግዲህ አያሌው ወንበረ ነው ለሲሳይም እንደዛ የሚሉ እኔ መረጃው እጄ ላይ ያለ መረጃው እጄ ላይ ያለ አሁን ፖስት ባረገው ሌላ ችግር ስለሚፈጠር ነው። ፋኖ የሚሰራው ወንጀል አያሌው ለሲሳይ ነው እንደዛ የሚለው። አዎ አያሌው ለሲሳይ አንተ ፋኖን እየደገፍክ ፋኖን ውክልና ሰጥቶ አንተ የተወለድክባት ቦታን ጎንደር ላይ የተወለድክባትን ዳባትን መርገጥ አችልም። እዛ አካባቢ ኦፕሬት የሚያደርገው ፋኖ ወንጀል እየሰራ ነው እያለው ነው። ይሄን ደግሞ እኔ ወጥቼ የተናገርኩ ነው። ለምንድን ነው አንተ ፋኖን በዚህ ያህል ደረጃ የምትጠላው? ከነ ስዩም ተሾመ እኩል ከነ ቶማስ ጃጃው እኩል አለየም አሉ። ሲሳይ እኔ አንተን ከቶማስ ጃጃው ለይቻ ላይም አሉ፣ ከባሪ ለይቻ ላይም አሉ። አይ እኔ ባሪን አልደግፍም፣ ባሪ ማቅር ውስጥ የለውም፣ ምንም ከባሪ ጋር የሚያገናኝ ከብልጽግና ጋር የሚያገናኝ ነገር አይደለም። ኦፒኒየን አለኝ፣ ኦፒኒየን ያስቀምጣሉ። እና በዚህ ያህል ደረጃ እንዴት ፋኖን አንተ እንደዚህ ትላለህ? ለምን በዚህ ያህል ደረጃ ፋኖን ትሳደባለህ? ተቻለ ይላል። አንተ ፋኖን ትደግፋለህ አሉ። የፋኖ ውክልና አለህ አሉ ሲሳይ። የፋኖ ውክልና ኖሮክ ማስቆም አልቻልክም ግድያውን። አንተ እንኳን ሌሎቹን አይደለም ማለት አንተ እዛ ተወልደ የመጣበት ቦታ ላይ እየደገፍከው ፋኖን መሄድ አችልም። አንተ ይመቷል። እሱን ነው እኔ ወጥቼ እየተናገርኩ ያለሁት። አንተ መናገር ያልቻልከውን አንተ ልትሰራው የማትችለውን የቤት ስራ እኔ የፋኖ ውክልና የለኝ ምንም ግንኙነት ውስጥ የለኝም ብሎ ነው አድሬስ ያደረገው ማለት ነው። ግን በግልጽ ደግሞ በአዲነነቱን በደንብ የተናገረበት ውይይት ነበር። በአዲነነቱ ምክንያቱም ይሄ በአዲን ተከታይ አይደለም፣ የኦፒዲዮ ተከታይ አይደለም። ወሬቨር ኦፒዲዮ የወረወረትን አጥንት መጋጥ ይወዳል። እቺን ልማት ብሎ የሚወረውርለትን ነገር እሱን አፕሪሼት እያረኩኝ ነው የምታገለው። ስታገል ደግሞ ፋኖን እየከረከምኩ ነው የምታገለው። በቃ ይሄን ነው ቲፒካል በአዲነነቱን በግልጽ ነገር እና ምን ታመጣለህ ነው ኃላፊነት አንተም አለብህ። የምደግፈው ፋኖ አንደኛ አንድ ሊሆን አልቻለም። አንድነት አለመኖሩ ላይ ደግሞ እስክንድር እጅ እንዳለበት ያውቃል። አያሌው ወንበር ጠንቅቆ አብሯቸው የሰራ አይሽ እቺን ያሳደጓት ወተት ያሳደጉት ዘንዶ ማለት ነው። አሁን ሲሳይ ከአንተ ጋር በግልጽ መስመር ይለይቻሏል። በተአምር እኔ እናንተ አንድ ላይ መስመር ልንሆን አንችልም። እንደውም ተረባርበው ነው እንደው ሩሙን ያዘጉት። በጣም ኢንቴንስ እየሆነ ሲመጣ ሩሙን የዘጉ ልጆች የፋፍዴ ልጆች ናቸው። ወዲያው ነው እንዲዘጉ የተደረጉት። በቃ በንጋታው ሚቲንግ ይደረግላቸው ተባለ። በንጋታው ቲክቶክ ተዘጋ ማለት ነው። እና ባጭሩ የግንባሩ ሰዎችና የፋፍዴን ሰዎች እየተጠባጠቡ ነው። ፋፍዴን በግልጽ በአሪነቱን በግልጽ ወጥቶ እየተናገረ ነው። ምን ታመጣ እያለ ነው። 200,000 አሰልጥኗል። ነው ከመጥፋታቸው በፊት ከመዋረዳቸው በፊት እንፎክር ነው እያሉ ያሉት። እኛም ደግሞ የምንለው አብዴን ቪዲዮ የአማራ እናት ነው። ፋኖንም የአማራ ሚሊሻንም የምትወልዱ የአማራ እናት ነች። ግን አንሳሳ ጥሪ ያቀርበናል አይደል? ፋኖች እኔ ፋኖ የሚለውን ነው የምነግርልሽ። ወናይ ስነ ልቦና ነው እየነገርኩሽ ያለሁት። እኔ ፋኖ ያቀረበውን በድምጽ ያቀረበውን አማራዊ ስነ ልቦና እኔም ስለምጋራው እና ሪቶሪክም ልክ ነው መረጃውም ልክ ስለሆነ በግልጽ ነው እንደዛ ነው የማስቀምጠው። የኔ ብቻ ምልከታ እንዳልሆነ እንድታውቁ ስለምፈልግ ነው። ያ ብቻም ሳይሆን ደግሞ ወንድሜ ነው ከሆነ ጨዋታው
ችግሩን መቻል ያስፈልጋል ነው። ምክንያቱም አሁን ምንድነው እየሆነ ያለው ያ አቲቲዩድ እንትናቸውን ለነሱ በዚህ የፋፍዴን ደጋፊዎች ካድሬዎቻቸው ምናዎቻቸው ጊዜ መግዣ ወይ ደግሞ ጀስቲፋይ ማድረግ ያደርጋቸዋል። ከሷል ብአዴንም በዩ ምንም በዩ ያም አልፎ እኮ አመስግኑ ተባለ እኮ አመስግኑ በተደረገላችሁ ነገር አመስግኑ አክብሩ አለ እኮ ሰውየው መጥቶ የጎንደር ከንቲባ እና ብአዴን በግልጽ ምንድነው ፊት እንዲያይ ምንድነው ሰው እንዲራራለት የማድረግ ነገር ነው እና አፍዳፍዴ ደግሞ እሷን ምንድነው እያሳለጠ ነው። በአማራ ትግል ውስጥ ነው እያሳለጠ ሳይመልቲኒየስሊ አንድ እግሩ ፋኖ ውስጥ ስላለ ሰምሃው ፋኖንና የአማራን ህዝብን ለመነጠል ጥሩ ፖዚሽን ላይ ነው ያለው። ብአዴን ሆኖ የጎንደር ከንቲባ ከፋኖ ተለያዩ ቢል የአማራን ህዝብ ወይም የጎንደርን ህዝብ የሚሰሙ የለም አይደል? It's expected. He's going to say that. Nobody's going to listen because everybody hates ብአዴን። በፋኖ ስም የመጣው ጌታ አስራደግን ሲነግርሽ አሌክስ በነገራችን ላይ አንድ መረጃ አወጣው ብሎ አንድ ጻፈው አላየለው ምን ይላል ከ40 የሆነ አካባቢ ጎንደር አካባቢ በጎንደር እንደዚህ በደቡብ ጎንደርና በዘንዘልማ ድረስ ያለ ቀጠና ወደ 41 የሚሆን የቀረጥ መሰብሰቢያ በጣም በስቷል። ቀነስ ብዬ 7 አስቀንሻለሁ ይላል። ምንድን ያለው ቃል በቃል ያለው ምንድን ነው? 41 የሚሆን በአጭር ዲስታንስ ውስጥ እዛ ጎንደር ውስጥ በአጭር ዲስታንስ ውስጥ የነበረ 41 ኬሎች ነበር ፋኖ ይዘረጉታል። እና ይሄ ነገር ልክ አይደለም፣ ህዝቡን እያንገላታ ነው፣ ህዝቡን እያማረረ ነው፣ ነውር ነው ብዬ ወጥቼ በመጻፌ በሳምንቱ ከ41 ኬላ ወደ 7 ኬላ አሳነሱት ብሎ ተናገረ። ይህንን እኔ በመጻፌ ነው የተደረገው ነው እያለ ያለን ብአዴኑ ፋፍዴኑ አያሌው ወንበር አንተ ምን አረክ ነው አሁን አርጊመንቱ ከሲሳይ ጋር ነው። አንተ ምን አረክ ነው ሲሳይን እያለ ያለው ከፍተኛ የሆነ ጨፍላቂ ቡድን ይዞ የሚመጣ አካሄድ ነው። ለዜገኛው ደግሞ የኤትኒክ ፌዴራሊዝሙን ፕሮግሬሲቭሊ አፍርሼልሃለሁ ወደ ክፍለ ሀገራዊ አካሄድ ይጃለው። ይሄ ደግሞ በዋነኝነት ስጋት የሆነብኝን የአማራ ብሔርተኝነትን አትሊስት ይሰብርልኛል። ምክንያቱም እንዲያረግ ሰምሃው ሰማይ ሪጂናል ሙቭ ማለት ነው አይደል እንዴ? ግዛት ነው ሰብርቷ ከናባው ፕሮቪንሻል ግዛት ነው። ጎንደር ሰምሃው ግዛት ትሆናለች ማለት ራሷን የቻለች ግዛት ማለት ነው። ግን ፖለቲካ መስራት ይቻላል በዛ ውስጥ ያንን አላው የሚያደርግ ነው። የዜጋ ፖለቲካና ደግሞ የግዛት ፖለቲካ ተመጋጋቢ ናቸው። የአንድ ሳንቲም ሁለት ገጽታዎች ናቸው። ስለዚህ ይሄ የአንድ ሳንቲም ሁለት ገጽታ መሆናቸው ዛሬ ፋፍዴንና የእስክንድር ደጋፊዎች ቢባሉም ነገ ከነገ ወዲያ ግን የርዕዮተ ዓለም መመሳሰል ስላላቸው ነገ መርጅ ያደርጋሉ ነው ዋናው ቁም ነገሩ ያ ነው። ግን ዛሬ ላይ ይሄ ጭቅጭቃቸው ዛሬ ላይ ብአዴን ላይ ባላቸው አቋም ይሄኛው ከብአዴን ጋር ስለሚሰራ ይሄኛው ደግሞ ከብአዴን ጋር አልሰራም በሚል ትግል መጀመሩ ከብአዴን ጋር መስራት አልፈልግም ብሎ ትግል መጀመሩ ነገር ግን በርዕዮተ ዓለም መመሰላቸው ኢትዮጵያን የማዳን ፕሮሰስ ስለሆነ የያዙት እነዚህም አብረው እንዲሰሩ አድርጓቸዋል እስከዛሬ። አሁን ኦፊሻሊ ወጥተው የምንጣላው ነው እነሚ ያርገን የምንዋጋውን ኃይል ግንባሩም እነሚ ያርጉት ይሄ ፋፍዴኑም እነሚ ያርጉት ብልጽግናን በብሔርተኛውም እነሚ ያርጉት የሚታገለውን ብልጽግናን አብይ አህመድን ወጥቶ ኦፊሻሊ ወጥቶ አፕሪሺየት ሲያደርጉ ግን የግንባሩ ሰዎች ሆልድ ኦን ማለት ጀመሩ። እንዴ this is too obvious, you can't do this, you can't do this like ርዕዮተ ዓለም ያገናኘናል ምናምን ብሔርተኛው አብረን እንጨፈጨፋለን ነገ ከነገ ወዲያ ኮንቨርት የሚያደርጉት ነገሮች እኔ እናንተን ያስማመናል። ጎንደር ግዛትን ብትሆን አወደ ማይንድ ከአልቲሜትሊ ብሔርተኝነት ይፈርስልኛል ብሎ ስለሚያስብ የእስክንድርም ግርቢሳ ማለት ነው። ነገር ግን this act of you supporting አብይ አህመድ ኦፊሻሊ ፋኖን በዚህ ደረጃ በጅምላ መፈረጅ ኦፊሻሊ የኔን የትግል ተቀባይነት ይጥልብኛል ነው። ይሄ ነው የነሲሳይ ስጋት። because of that they trying to dissociate ነው now they trying to dissociate ከፋፍዴን። ይሄ ያው ትልቅ መሰንጠቅም ማለት ነው። አሁን በቀደም ይዞት የመጡት ፕሮግራም ማለት ነው አይደል? እነ ዶክተር ደረጀም ሆነ ምስጋና እንዳለም እኮ ይዞት የመጡት ርዕስ 3 ርዕስ ነው አይደል? መጨረሻው ርዕስ ምንድን ነው የሚለው? የአፋሃድ ምንድን ነው ያጋጠሙት መሰናክሎችና ችግሮች አይደል የሚለው።
ስለዚህ ይሄ ትልቅ ስጋት ነው ለአፋድ። ይሄ ሁለቱ ቡድን ርዕዮተ ዓለም የሚያገናኛቸው ሁለቱም የአማራ ብሔርተኝነትን የሚጸየፉ ለማጥፋት አንድ ላይ መርጅ ያደረጉት የዛሬ 6 ወር መርጅ ያደረጉት ኃይሎች ዛሬ ላይ አንደኛው ለብልጽግና ለአብይ አህመድ ያለው ቀናይነትን በአደባባይ ማሳየቱ ያንደኛውን ክሬዲቢሊቲ አውርዶበታል። አይኖ ስለዚህ ራሳቸውን ዲሶሺየት ማድረግ ጀምረዋል እነ ሲሳይ ነው። እና አይ ዶንት ኖ ሶል ያንተ ፖይንት በደንብ ገብቶኛል። ነገ ከነጎሪያ መርጅ ያደርጋሉ ወይ? አዎ ያደርጋሉ። ነገ ከነጎሪያ እስክንድር ነጋ በሚኖረው ፎርሜሽን ለምሳሌ ነገ ከነጎሪያ ፎርሜሽን ይቀየራል። ለምሳሌ ባይዘው ጀዋር መሐመድም እየተናገረ ያለው ይሄ ነው። ይሄ ሰውዬ አምባገነን እየሆነ ነው። ይሄ ሰውዬ ጨፍላቂ የሆነ ነው። ስለዚህ ብሔረሰቡ ንቃ ነው። ለዚህ ነው በዚህ በቴዎድሮስ ርዕዮት በሚባለው ሚዲያ ላይ ሄዶ ለትግሮች ነው መልእክት የተላከው። ለትግራይ ብሔርተኞች መልእክት ተላከ። ይሄ ጣጣ ምናምን እዛው ጨርስ፣ እኛን ተጠያቂ አታርገን ነው። ይሄ ለትግራይ ጄኖሳይድ ነው የምትለው እዛው ህዋትን ተጠያቂ አድርገ እንደ ትግሬ ግን መተ ይሄንን አህዳዊ ስርዓት ትጣላለህ ወይ ነው። ይሄን አህዳዊ ስርዓት ትጣላለህ ወይ? ምክንያቱም እየተጫፋል ታግዬ እንደ ብሔሬ ታግዬ የብሔርን ጥቅም አስፈጽም ያለው ብሔረሰቦችን አስከብር ያለው የብሔር ፌዴራሊዝም ተክያለሁ ብለህ ታስባለህ አይደል? ዳት ኢዝን ቼክ እየተደረገ ነው። በእንደና አብይ አህመድ አምባገነን ሰዎች ቼክ እየተደረገ ነው። በእንደና አብይ አህመድ ሰዎች ጨፍላቂ አህዳዊ አካባቢ ላይ ፓወር ሞኖፖሊ የሚጫወት ከሴንትራል ፓወሩ ጋር ጥብቅ ግንኙነት ያለው ኃይል እየጎለበተ ነው። ስለዚህ ከአሁኑ ኃይል ይባል ይገባል ነው። ይሄ ነው መሴጁ። ስለዚህ አሰላለፉ ምንድነው የሚሆነው? ይሄ አህዳዊ ስርዓትን የሚፈልገው ኃይል ማነው? የዜግነት ፖለቲካን የሚፈልገው ኃይል ሰማው አብይ አህመድን እየታገለ አብይ አህመድ ተነሾ በአህዳዊነት ውስጥ ዜግነትን ሊያሳይ ነው አብይ አህመድ እየሄደ ያለው። አልቲሜትሊ ደግሞ ይሄንን ነው እና እያለው መንበር እየነገሩን ያሉት እነ ኔክስት 5 years 10 years ይሄ ይመጣል እያሉ ነው። የኦሮሞ ብሔርተኞቹም እና እያንም እየተናገሩ ያሉት ይሄንን ነው በግልጽ ማለት ነው። አያሌው መንበር በግልጽ ምንድን ነው ያለው? 6 ዓመት ተሰርቶበታል ያለው። 6 ዓመት ተሰርቶበታል። እንግዲህ ከማን ጀምሮ ማለት ነው? ከነገዱ ከነ ዶክተር አምባቸው ጀምሮ የተሰራ ስራ እንደሆነ ነው እየተናገረ ያለው። ይታወቃል፣ ይሄ ነገር ይታወቃል፣ ተሰርቶበታል። ዛሬ እናትዋ ጎንደር ተብሎ ተመስገን ጥሩነህ ወጥቶ ጎንደር እኮ ህብረ ብሔራዊነት እና እምነት እና መንግስታት ወይ መንግስትነት ነው ሶስቱ መገለጫ። የጎንደር ሶስቱ መገለጫ ይሄ ነው ጎንደርን የሚገልጻት ብሎ ሲገልጽልህ is very simple። ከአማራነት እየነጠላት ነው። በአማራ ባውንድ ብታረጋት አይደለም ጎንደርን እያለ የአማራ ርስት ነው። እቺ ህብረ ብሔራዊ የምትለው ዘፈንም የዛ ተቀጥላናች ማለት ነው። አዎ የዛ ተቀጥላናች እና ሰማሁት ሌላ who else said this እንትና ቢኒያም ጎንደሬው ማለት ነው። of course ያ ሚሊሻ ማይንድ ነው እሱን አንቆጥረው። ጀስቲስ ልክ ነሽ ሲል ሰምቼዋለሁ፣ ሲጽፍ ሰምቼዋለሁ። ግን ያው ቢኒያምን እኔ እንደ ኤግዛምፕል አልጠቀም። የሚሊሻ ማይንድ ነው እሱ እና ምንድነው ያው በእቅድ እንደሆነ ተኩስ ሲባል መተኮስ ምናምን ነው እንጂ ብዙ ልክ ነሽ። ግን እሱ ሰብስክራይብ አድርጓል ለዛ ሜሴጅ አይቼዋለሁ፣ ኮሜንት የጻፈውን አይቼዋለሁ። ባይዘው ቢኒያምን እና ባጭሩ እዛ መመጋገብ እየመጣ። ስለዚህ ፎርሜሽኑ ምንድነው የሚሆነው? ብሔርተኛ የሆኑ ኃይሎች ለብሔር ማንነታቸው ይታገላሉ። ዜገኛ የሆኑት ኃይሎች እና በአዴኖች አልቲሜትሊ በአህዳዊነት ስርዓት ውስጥ ይጠቃላሉ። ስለዚህ ኦፍ ኮርስ እና አያሌው መንበረ ከአብይ አህመድ ጋር እስከ መቃብር ይሄዳሉ በአህዳዊነት። አለስ የአብይ አህመድ የመጨረሻውን ካርድ ከሰባት ማለት የኦላን ካርድ ሊስባት ይችላል። የኦላ ካርድ ምንድነች? ይሄ የኦሮሞን ሪፍረንደም ኦሮሞን አገሬ ማድረግ ማለት ነው። ኦሮሞን ይሄ ኦሮሚያን የማዋለድ ማለት ነው። እሱን ከሳብ ባዴን ጨረቃ ላይ ቀረ ማለት ነው። ባዴን ይሄ አህዳዊነትን ከአብይ ጋር እገነባለሁ ብሎ ሲመኝ የነበረው ተመስገን ጥሩነህ ይሄ አገኘው ተሻግረው ውሃ በላቸው ማለት ነው። እና አያሌው መንበረ ውሃ በላቸው ማለት ነው። አብይ አህመድ ያችን ካርድ ከሳብ መጨረሻ ላይ ማለት ነው። ከቱም ነጅዋርን ዘሎ ከኦላ ጋር ሊለጠፍ ነው ማለት ነው። ሶ እኔ ምልህ እሱ ላይ ሆልድ አድርገውና የአብይ አካሄድ የሚሆነው ምን መሰለህ? በቃ ይሄ ፓወር እስከ መቃብር ይመስለኛል አካሄዱና። በጣም ጥሩ በቃ ያን ራውት ልጨርሷ። በቃ ያችን ራውት ልጨርሳትና ተነግሪኛለች። አሁን ሁለት ስለተናገርኩ ኦኬ። ሶ አብይ አህመድ እስከ መቃብር እነ ማነው አያሌው መንበረ ይሄዳሉ።
ይሄ ብአዴን አብሮት ሄዳል ማለት ነው። አብይ አህመድ እስከ መቃብር ከሄደ ተከትሎት ነው የሚሄዱት። ዴን ብሔርተኞቹ ኃይሎች ደግሞ መዋጋት ይጀምራሉ ከዚህኛው አህዳዊ ኃይል ጋር ማለት ነው። በየፊ ነው ይሄ ኦሮሚያ ውስጥም ይኖራል፣ አማራ ክልል ውስጥም ይኖራል፣ ኢቭን ሌሎች ክልሎች ውስጥም ይሄ ይቀሰቀሳል። ይሄን አህዳዊ ኃይል የሚታገል ይሄንን ነው ሜሴጅ ሲግናል የተላከው ለትግራይ ጀዋር መሐመድ መጀመሪያ ሄዶ የላከው ቴሮሪስቶች ጋር ይሄን ሲግናል ይላከላቸው። ይሄንን 1 ሚሊዮን ምናምን እኛን የምትወቅስብን ቶ 27 ዓመት ሲጨፈጨፍ የነበረ የትግራይ መንግስት ነው የነበረው። እሱን አድሬስ አድርገናል። እሱ እኛ ላይ መተመት ነገርን አይደለም፣ የራስን ህዝብ ራሱ አስፈጅቷል። 1 ሚሊዮን እኛ አባረነው መቀሌ ከላክነው በኋላ አንተ ኢግኖር ባለማድረግ አንተ ሪጀክት በማድረግ ወንጀለኛ ነህ ከኛም አብራክ ብትወጣ ወንጀለኛ ነህ ብለህ ባለማጋለጥ 1 ሚሊዮን አስፈጅቷል። አብይ በሚሰራ ወንጀል አሁን 6 ዓመት በሰራው ወንጀል ኦሮሚያስ መጥቶ ከስልጣን ሲወርድ ፋኖ መጥቶ ከስልጣን ሲገለብጠው የሆነ ኃይል መጥቶ ከስልጣን ሲገለብጠው አብይ አህመድ ኦሮሚያስ መጥቶ መደበቅ አይችልም ነው ጀዋር መሐመድ እያለሻል። አይችልም፣ ወንጀለኛ ነው እያለሽ። ትግሮች እንደዚህ ያላረጉም። ሶ አሁን ያለፈው አልፏል። ይሄንን አምናችሁ ይሄንን ጨፍጫፊ ስርዓት የምትታገል ከሆነ ብሔርተኝነትን ለማጥፋት ነው የመጣው አብይ። አልቲሜት ላይ አሁን እየሰራ ያለው ያንን ነው። በኦሮሞ ስም ተደብቆ ነው፣ በኦሮሞ ብሔር ጃኬት ተደብቆ ይሄን አልቲሜት ይሄን ጎል አድርጓል። ሰማው የአምባገንነት ጫፉ ከፍተኛ ታይቶ በማይታወቅ ደረጃ ነው እየሄደ ያለው ነው። ይሄውን የጀዋር መሐመድ ስጋት ነው ባጭሩ እየነገርኩሽ ያለው። ሶ በዚህ ውስጥ እንዳልኩሽ ብአዴን አብሮት ነው መቃብር የሚሄደው። የዚህ የአህዳዊነቱ አንደኛው እግር ነው። አካባቢ ላይ ሰውን ይጨፈልቃል፣ ይገላል፣ ያርዳል። ብአዴን ማለት ነው እያረገ ነው፣ እያየ ነው ስለሆነ ማለት ነው። ፋኖን ይከፋፍላል፣ የፋኖን ቤተሰቦችን ይረሽናል ምናምን ነው ነው አምባገነን ስርዓትን ክልሉ ላይ የአማራ ክልል ላይ ያስፈጽማል። አቅም ሲያቅተው ደግሞ መከላከያን ያስገባል። ሂዱ ይነትኝ እነ ምስጋናው እንደለማን እንደነ አየር መንበር አይነት ሰዎችን ልኮብሻል፣ ትግልሽን የሚበታተን ሂዱ ኤኒቲንግ ማለት ነው። የአምባገነን ደጋፊዎች የሚያደርጉትን ያደርጋል። ይሄኛው ደግሞ ኃይል ኢትዮጵያ እንድንለት ይፈልግ የነበረ ነገር ግን የአማራ ብሔርተኝነት የሚጸየፈው ሰምሃው ከዚህኛው ከአምባገነኖቹ ጋር በአምባገነንነት አልገናኝም፣ አምባገነንነት እቃወማለሁ፣ ነገር ግን አመለካከታቸው የዜግነት ፖለቲካን የሚያመጣ ስለሆነ ኢቭን ብንከፋፈል ራሱ ጎንደር ጎጃም ምናምን የሚለው ሰምሃው ለዜጋ ፖለቲካ ይመቻል። ሰምሃው የደርግ አይነት ሲስተሙ የኃይለ ሥላሴ አይነት ሲስተሙ ያንን ነው እኛ የምንፈልገው የሚለው ብሔርተኝነትን ነው በቃ በዋነኝነት ጠላት ያደረገው ብሔርተኝነትን ስለሆነ የዜገኛው የእነ እስክንድር ካምፕ they didn't mind to work until now። አሁን ምንድነው የሚፈጠረው? በዛ ፕሮሰስ ምንድነው የሚፈጠረው ከተባለ እነ እስክንድር ነጋም ያ ብሔርተኝነት ቨርሰስ አህዳዊነት በሚያደርገው ግጭት እነ እስክንድር ነጋ ከአብይ ጋር ሰብስክራይብ ያደርጋሉ የሚል ግምት ነው ያለ። ከብአዴን ጋር ሰብስክራይብ አድርገው አንድ ላይ ታገላሉ ብዬ ነው ማሰው። ያቺ ቀን ስትደርስ እስከዛ ቀን ድረስ ግን ያው እርስ በርስ የምታየው ሽኩቻ ይኖራል። እኛ አለ ምክንያቱም ሲሳይ እና ሀብታሙ የምታያቸው እዚህ የግንባሩ ሰዎች ሰማው እኛን እድሜ ልካችንን ብአዴን ብለው ከብአዴን ጋር ሲሰሩ እንግዲህ አስበሽው ከብአዴን ጋር እየሰሩ ነው። ከአየር መንበር ጋር ላለፉት 6 ወር ሲሰሩ ነበር። እኛም ብአዴን ሲሉን የዛሬ 3 ዓመት አንያችሁ እየተባለ ነው። ዛሬ ትሩሊ ብአዴን እንደሆነ በግልጽ ተለየ ማለት ነው። ይሄው ነው እውነታው። በሚገርም ነው እንጂ ስደተኛ ብአዴን እየተባለ ስም ሲለጠፍ ተከርሞ አሁን ትክክለኛ ስደተኛ ብአዴን በጉያቸው አቅፈው የከረሙት ለካ እነ ምስጋናው። የሚገርም ነገር ነው። ኤኒዌይ ቅድም ልልክ ነበረ ምን ነበር ያነሳሁት ፖይንት ጠፋብኝ፣ አስጠፋኝ። ሁለተኛውና ምራቱ ያልሽው ነው ሌላ ፖይንት አንስተሽ ነው? ኖ ቅድም ያ ነገር ኢንተርጀክት አድርጌብህ ነበረ። ኤኒዌይ እስከመጨረሻው አብይ አህመድ እስከመጨረሻው ሄዳል ያልሽው ነው? ኤግዛክትሊ እሱ ምንድነው አሁን ፓወር እስከ መቃብር ነው የሚመስለኝ እሱ እና ሶ አይ ዶንት ቲንክ ይሄ አሁን የይልክ የመገንጠል የ39 ካርድ እሱ ፕራይመሪሊ የመሳብ ኢንተረስት የለውም። የሱ ቤዝ የሱ ኢነር ሰርክል ግን እንደዛ አይነት ኢንተረስት አለው ብዬ አስባለሁኝ። እና አሁን እሱ የራሱ ብሔርተኛ ቤዝ አለ፣ አልትራ ናሽናሊስት የሆነ ቤዝ አለ የራሱ። ሌላ ምርኩዝ ሆኖ ደግሞ የሚያገለግለው ይሄ የአማራ ብልጽግናው ቤዝ አለ አይደል? አንድ ግሩዝ ነው ያለው። እንግዲህ ፓወሩን እንደዛ ይመስለኛል። ያችን ጋምብል እያደረገ ነው አይደል እያስጠበቀ ያለው because አማራ ብልጽግናን ካጣ you know it might be over for him። ሄዶ ግን የሆነ ሰዓት ላይ ክልሎችን ወደ ዲስማንትል ወደ ማድረግ ሊሄድ ይችላል ከተሳካለት ማለት ነው። በአማራ ክልል ይጀምራል። የአማራ ኢንሰርጀንሲ ነው ኮንትሮል ማድረግ አይችልም። አሁን ኦልሬዲ ይሄ አገው ምናምን ፊርማ መሰብሰብ ይጀምራል አይደል?
ሶ የአማራን ኢንሰርጀንሲ ለማዳከም ኦፍ ኮርስ ክልሉን ዲስማንትል ወደ ማድረግ እርምጃ ይሄዳል። አማራ ብልጽግና ይተባበሩታል ፎር ሹር። ከዛ በኋላ ወይ አማራ ክልልን ዲስማንትል አድርጎ ኦሮሚያ ክልልን እንዳለ ጠብቆ ይቆያል፣ ወይ ደግሞ ዲፔንዲንግ ኦን እንደ ወይዘሩ ኦሮሚያ ክልልን ራሱን ዲስማንትል ወደ ማድረግ የሚያስገድደው ሁኔታ ሊመጣ ይችላል፣ ፓወሩን ለመጠበቅ ሲል ማለት ነው። ግን አሁን ከሞላ ጎደል ኦላ ምናምን የሚባለው ትግል የተዳከመ መሰለኝ ካልተሳሳትኩኝ፣ ብዙም አለ ብዬ አላስብም። ሞስት ላይክሊ ኔክስት እንዴት ነው የሚዳከመው? ምን መረጃ አለ? አይ ዶንት ኖ። አክቲቭ ኢንሰርጀንሲ አንሰማም፣ አትሊስት አዲስ ታይም አንሰማም። ወደፊት አይኖርም አይደለም። እንደዛ አይነት ነገር ካለ ያ ማለት ስለዚህ አክቲቭ የሆነ ነገር ስለሌለ ተዳክሟል ማለት ነው። ቆይ አይ ኖት necessarily ግን አሁን አትሊስት ራይት ናው የለም አንሰማውም፣ ግን ወደፊት ሊመጣ ይችላል። ኦብቪየስሊ ያው ጃዋርም አንዳንድ ነገሮችን አጂቴት ለማድረግ እየሞከረ ነው። የጃዋር አካሄድ ግን በኦላ አይደለም ማለት በኦላ በኩል ሳይሆን በዚህ ሲቪል አንሬስት ምናምን በመቀስቀስ በዛ አካሄድ ነው ያለበት። ትክክል አይመስለኝም። ኤኒዌይ ግን አብይ ሞስት ላይክሊ ኔክስት ስቴፕ የሚሆነው አማራ ክልልን ዲስማንትል አድርጎ የራሱን ቤዝ ግን ለማስደሰት ምናልባት ኦሮሚያ ክልልን ኪፕ ሊያደርገው ይችላል ብዬ አስባለሁ። ግን ደምኔት ፕሬሸር ከአማራ ብልጽግና ፕሬሸር ቢመጣበት አይ የኛ ክልል ዲስማንትል ሆኗል ኦሮሚያም ዲስማንትል መደረግ አለበት የሚል አይነት ነገር ከመጣ ከሞከረ ያንን ኢንተርናል ኩፌስ ያደርጋል ብዬ አስባለሁ። ገባ? ያንን አሁን ነጃዋርም ሬድ ፍላግ ያዩት ነገር ምንድነው? የአብይ አካሄድ ወደ ዩኒታሪ ሲስተም እየሄደ ነው አይደለ? ወደ ዩኒታሪ ሲስተም እየሄደ ነው እና ይሄን ኦሮሚያ ክልል የሚባለውን አጥተን ኦሮማይዝድ የሆነ ዩኒታሪ ፓወር ወደ መፍጠር እየሄደ ነው። ያ ደግሞ ዞሮ ባክፋየር የሚያደርገው ኦሮሞ ፖለቲካ ላይ ነው የሚለው አሰስመንት ይመስለኛል ካልተሳሳትኩኝ፣ ጃዋር አሰስመንት እና the minute he tries to do that to ኦሮሚያ that's when በራሱ ቤዝ አንቀው የሚወረውሩት ይመስለኛል እና most likely he will end up being overthrown by his own political base። ፋኖ ብልጽግናን ከመጣሉ አስቀድሞ የራሱ ቤዝ አብይን መንቅሮ የሚጥለው ይመስለኝ። that's just how I see it። ምክንያቱም ገና ነው አሁን የፋኖ ጥሩ እይታ ነው ባይዘው እሱም አሁን አልሽው ሰከንድ እይታ ነው። ብዙ ነገሮችን ግን ሚስ ያደርጋል እንዳልሽው ኢኩዌሽኖች ውስጥ ያወጣቸው አሁን ያለው ኃይል እየታገለ አይደለም የሚለው ኢኩዌሽን ውስጥ ከተሽ ነው። አሁን ያለው ኃይል እየታገለው ከሆነ ሪጋርድለስ አብይ አህመድ የሃዳዊነቱን አቅም በማጎልበት ላይ ከጨመረ ምናልባት ይሄንን ኃይል ለማዳከም የሚሄድባቸው ርቀቶች ይኖራሉ፣ የፖለቲካል መጠምዘዦች ይኖራሉ እና ግን ያቀረብሽው ነገር ልክ ነው። ያቀረብሽው ነገር ጥሩ እይታ ነው። ክድቢታችሁ could be that one of that reason። ለዚህ ነው በእኛ በኩል ተቀባይነት የለውም ብሎ አሁን ጀዋር መሐመድ የኮንስቲትዌንሲ ፋይት ውስጥ ምን ያለው የኦፒዲዮ ደጋፊዎችን የሆኑ የኦሮሞ ናሽናሊስቶችን ወደ እነ ጀዋር መሐመድ ሳይድ ወዳለ ኦሮሞ ፈርስት ነው እየተሳበ ያለው። ገባሽ አይደል? ኦፒዲዮን ደጋፊ ማሳጣትም ስራ ነው ያለው። አልቲሜትሊ ደግሞ አብይ አህመድ ነገር ቶፕል ዳውን ሲደረግ ደግሞ መደበቂያ የሌለው ኦሮሚያ ክልል የማስራት ነው እና ዳርሹቅ ልክ አማራ ክልል የሚያደርገውን ጎንደር ጎጃም የሚል ግዛትን ወደ ቀድሞ ግዛት የምንመለስ ከሆነ ኦፍ ኮርስ ሲዳማ ወለጋ የአርሲ ግዛት ነው የሚሆነው ማለት ነው አይደል? አማራ ክልል ብቻ እኮ ነው የሚሆነው፣ አጠቃላይ ኢትዮጵያ ውስጥ ነው እና ሞስትሊ አፌክትድ የሚሆኑት አማራና ኦሮሚያ ሪጅን ነው። ሰፊው ሪጅኖቹ እነሱ ስለሆኑ ሰማው የአፋር ሪጅን አፌክት ይደረጋል። ከዛ ውጭ ያለው የደቡብ አልቲሜትሊ ተመሳሳይ ነገር ነው። ምናልባት ብዙ የሚቀየረው ነገር የለም። የደቡብ ሪጅን ላይ ሞስትሊ የሚቀየረው አማራ ክልል ላይ ነው፣ ኦሮሚያ ክልል ያ ራሱን የቻለ ባክላሽ ይፈጥራል። ለዛም ነው ካሁኑ በነጃዋር በኩል ያለው እንቅስቃሴ ሊበላው እየተነሳ ያለውና እኛ ለዚህ ነው እኛ የምንታገል የራሳችንን ትግል ነው የምልሽ። ለዚህ ነው ይሄ ኃይል ሄዶ በዚህ ስጋት የገባው የኦሮሞ ኃይል አብይን ቢበላው አንቺ ገነ ቢ ሃፒ ጀስቲስ I mean like well እንግዲህ የኛ ሳይድ ሬዲነስ ይወስነዋል ፋይናል አውትካሙ ይሄ ነገር። ምክንያቱም በሚመጣው ፓወር ቫኪዩም ምንድነው ዴፊኒትሊ አማራን ወክሎ ሶሊድ የሆነ የፖለቲካ የአማራን ኮዝ ይዞ እንዲገኝ እንፈልጋለን አይደል? when that moment comes right ያ ፓወር ቫኪዩም ደግሞ መቼ እንደሚፈጠር there is no way telling. It could be 2 years from now, 6 months from now. እኛ እንታገላለን እኮ አማራ ትግሉን ነው የሚከተለው እኮ አማራ የራሱን ትግል ነው የሚከተለው። የሚያስቆመው ሰው የለም። ይሄ ስለሚሆን ብሎ የሚያቆሙ ነገር የለም። አሁን በዛ በኩል ያለውን ትግል ስንገመግም እኮ ልዩነታችን የሁላችንም ልዩነት በዛ በኩል ያለውን ትግል ስንገመግመው አሁን አንቺ ባልሽው እኔ ባቀረብኩት ሲገመገም ክፋቱ ምንድነው? አሁን በአንቺ ባልሽው
ይሄ ስጋት ስላለባቸው ቶፕል ዳውን ቢያደርጉት ያደርጉታል ብለሽ ብታስቢ ያ እንዴት ነው አንቺን አፌክት የሚያደርገው ነው? የአማራን ትግል እንዴት አፌክት ያደርገዋል? ይሄ ስጋት ስላለባቸው ክልላቸውን ሊከፍልባቸው ስለሆነ ባዕዳዊነት በእነሱ ስም ወንጀል ሰርቶ እነሱ ውስጥ ነገር ሊደበቅ ስለሆነ በሚሉት ምክንያቶች እኔ ያቀረብኩት ምክንያት ያ ነው። አንቺ ደግሞ ያቀረብሽው ምክንያት አጥጋቢ ምክንያት ነው ያቀረብሽው። በሁለቱ ምክንያቶች ወይም ዋን ኦፍ ምክንያት እኔ ባቀረብኩት በአንቺ ምክንያት አብይ አህመድ የኦሮሞ ታግሎ ቶፕል ዳውን ቢያደርገው እንዴት ነው የአማራን ትግል የሚጎዳውን ነው ጥያቄ ላንቺ። አንቺውን እንደዛ ስለሽ ዲፔንድስ ክሬት ፓወር ቫኪዩም አሁንስ ያለው ፓወር ለአማራ ምንድነው እኮ በአማራው ውክልና ሰጠው? ቆይ ልንገር አሁን እንግዲህ ሚሊተሪሊ ስትሮንግ ነን እያለን ነው፣ ግን ፖለቲካሊ አዛምሃራ ሶሊድ የሆነ ሆኖ የወጣ የፖለቲካ መስመር አለን ብለን ደፍረን መናገር አንችልም። በዚህ ተስማማለህ ብዬ አስባለሁ አይደል? ስለዚህ እያልሻለሽው የአማራ ብሔርተኝነትን በደንብ ሳይጠነክር ይሄ ከተፈጠረ ይጠብቁ ይሄኛው አሁን ባይ ዘ ወይ አውዲ ሃፒ ኦሮሚያ ብልጽግና ነገጣው ድርምስምሱን ቢያወጣው ጃዋር አውድ ቢ ሃፒ ግን እናችቶን ጃዋር ብቻ ሳይሆን የኦሮሞ ሳምሃው ሰም ፋክሽን ኦፍ የኦሮሞ ህዝብ ተነስቶ ከቱም ጃዋር ማመድ ግለሰብ ነው። ሂዝ ሞቢላይዚንግ የኦሮሞን ህዝብ አሁን ሰዓት ስትራና ሞቢላይዝ ሶ በዛ ፕሮሰስ ውስጥ የሆነን ፋክሽን ኦፍ ግሩፕ ከመከላከያ ውስጥም ከራሱ ከብልጽግና ውስጥም ከተወሰነ ከኦላ ውስጥም ከኦፌኮ ውስጥም የኦሮሞን ህዝብ በውጭም በውስጥም ያለውን ሞቢላይዝ አድርጎ የውጭ ሶርስንም ተጠቅሞ ሊሆን ይችላል ሳማው ቶፕል ዳውን ቢያደርጉት አብይ አህመድን ኦሮሚያ ውስጥ ቢጥሉት እነሽ መልሰን ቢጥሉት አውዛ ግን አፌክት አማራ ነው ጥያቄ። የአማራን ትግል እንዴት አፌክት ሊያደርገው ይችላል? ዜገኛው ይደነግጣል። ዊቭ ሲን ዜገኞች በዛው ጃዋር መሐመድ ሲደነግጡ አይቻልም። ኒው ፓክት ወደ ፖሲብሊ ምን ይሆናል መሰለህ በዛ ፓወር ቫኪዩም ሌፍት ፒኤልኤፍ በሪቫይዝድ በሆነ ፓክት ወደ ማዕከል የሚመጣበት በር 4.5 ሚሊዮን ትግራይ ነው ወደ ፓወር ይመጣው። ኖ ሆልድ ኦን ሰከንድ ተረጋጋ። የ91 ኦኤልኤፍ ቲፒኤልኤፍ ፓክት ነው ሄድ ወደድክም ጠላህም ከዓለም አቀፍ ውይይት ይጀምራል ማለት ነው። ስለዚህ 1984 ውይይት ይጀምራል። ተረጋጋ እንዴ የተደማመጠን የ91 ፓክ ይመጣል ስትኝ አልገባኝም ብዬ ነው። የተደማመጠን የአማራ የሆነ ሶሊድ የሆነ ፖለቲካና ወኪል ድርጅት የለንም ራይት ናው የለንም። ገባ በፋክሽናሊዝም ደረጃ ነው ያለነው። አሁን በዚህ ሁኔታ ያ ቫኪዩም ቢፈጠር ከትግራይ ፖለቲካ ኦቨርናይት ፑል አፕ አድርገው የሚያወጡት ሶሊድ ፖለቲካል ሪፕሬዘንታቲቭ አላቸው በነገራችን ላይ ማለት ነው። እና ደግሞ ይሄ ሲሆን የፓወር ቫኪዩም ሲፈጠር ዴፊኒትሊ ዓለም አቀፍ አካላት ኢንቮልቭ ያደርጋሉ ፎር ሹር። ገባ ዲስቴቢላይዜሽኑ የእነሱም ቢዝነስ ስለሆነ ማለት ነው። ኦሮሞም እንደዚሁ ኦቨርናይት ፑል አድርጎ የሚያወጣው በኦሮሞ ፖለቲካና ኢንትረስት የማይደራደር ሪፕሬዘንታቲቭ ማውጣት ይችላል እዛ ጠረጴዛ ላይ። አማራን ወክሎ የሚቀመጠው እዛ ጠረጴዛ ላይ ማን ነው? ሶ 1991 ላይ አማራ ትሩ ሪፕሬዘንታቲቭ ስላልነበረው ነው ኦኤልኤፍ እና ቲፒኤልኤፍ ባስቀመጡልን ትራጀክተሪ 30 ዓመት ቅርቃር ውስጥ የገባ ነው ራይት። ስለዚህ በጣም ጥሩ ስለዚህ እያልሽ ያለሽው ባጭሩ ቶፕል ዳውን ቢያደርጉት እኛ ባልተዘጋጀንበት የአማራ ትግል አሁን ባለው አደረጃጀት ወደ አንድ ባልመጣበት አንድ ማዕከላዊ የሆነ የፖለቲካል ውሳኔ ሊወስን የሚችል ግሩፕ ፎርም ባላረገበት ሁኔታ ይሄ መሆኑ ነገ ከነጎዲያ ቶፕል ዳውን ቢደረግም የውጭ ኃይሎችም ሆነ እነዚህ የተደራጁ ኦሬዲ በብሔራቸው የተደራጀ የፖለቲካል እንቅስቃሴ የሚያደርጉ አካላቶች አሁን መተው አድቫንቴጅ ይወስዱበታል ነው የምትይው። ስለዚህ አንቺ ቶፕል ዳውን መደረጉ ጊዜው አማራን ይጠብቁ ትንሽ ነው እያልሻለሽ። ኖ እሱ ያ አንተ ነህ you're putting words in my mouth like አሁን አንቺ የማይሆን ጭንቀት ውስጥ እንንገባ አታርጊና። ይሄ ካልሆነ ሀሳብሽ ታዲያ ምንድን ነው በእኛ ሳይድ ነው እንዴት አፌክት ያደርጋል ብዬ እኮ ነው የጠየኩሽ እንጂ ጥሩ ጥያቄ ነው። አሁን በእኛ ሳይድ ኦኬ ምን ይደረግ ነው አይደል አሁን ጥያቄው። that's a good question። ስለዚህ ይሄ ወደ ምን ፕሮምፕት ያደርገናል መሰለ 50 ዓመት ይፍጅ ምናምን እያሉ እግርን መስቀል አይቻልም ማለት ነው በዚህ ትግል ውስጥ ገባ። ወዲ ምን እኛ ስለፈለግን እኮ 50 ዓመት ይፈጅ ትግሉ 50 ዓመት ስለሚፈጅ ነው 50 ዓመት ይፈጅ። እስኪ እኛ ጣልቃ እንግባ እንደ ባክ ኤንድ ፎርዝ እያወራችሁ ነው። አንተ ሳተነው እኮ ደበረ ማለት ነው። ከታች ወደ ስታዳምጥ ደበረ። ይሄ ዝም ብለህ ነው በመሰለኝና በደስታኝ እያወራ ነው እንዴ? እኔን ነው የምትለኝ እንደዛ? በመሰለኝ ደስታኝ ነው የምታወራው። ዝም ብለህ ስፔኩሌሽን። ኦኬ አሁን ጋይስ ዋካቸው የጎንዮሽ እንዳሁን ኤኒዌይ አሌክስ አሁን ሶ ዋት ከሆነ ጥሩ ጥያቄ ነው። ሚዩት አድርገውና ሶ ዋት ወደሚለው እንመጣለን ማለት ነው። ስለዚህ
50 ዓመትን ቢፈጅ እያሉ እግር መስቀል አያዋጣም ነው። ቶሎ ብሎ ፖለቲካውን መሸከፍ አለበት ይሄ ትግል። time is of essence እንደዛ ከሆነ ደግሞ ጀዋርን አይጣሉታ ማለት እነ ጀዋር አይጣሉታ ብዬ በቃ እሱኛ ስላላልኝ የኦሮሞ ትግል ከሆነ የአማራ እንደዚህ አድርጌ ካላወራ እንዳለ በደም እረፍት አሰጠኝ። እሱ አማራ ሬዲ ሆነ አልሆነ it's not their business because they're going to do their thing ገብቷል። let them do their thing fine። ብልጽግናን እንዲወርድ እንፈልጋለን ገባ። most likely ደግሞ የራሱ ቤዝ ነው ፈንቅሎ የሚጥለው ከፋኖ በፊት ብዬ አስባለሁ። ስለዚህ ይሄ ምንድነው በሚመጣው ፓወር ቫኪዩም ፖለቲካል ሪፕሬዘንቴሽን በትክክል ሳይኖረን ቀርቶ ባክ ቱ ስኩዌር 1991 አይነት ኢቨንት እንዳይፈጠር ይሄ ትግል ወኪል ድርጅቱን ቶሎ ብሎ መሸከፍ መቻል አለበት። አማራዊ ፖለቲካውን ቶሎ ብሎ ማስተካከል መቻል አለበት። ቶሎ ብሎ ስልህ እንዴት ነው ይሄ ሴንስ ኦፍ urgency ኢመርጀንሲ ምናምን የምትሉት ነገር አለ እናንተ በዛ ሴንስ ሳይሆን 50 ዓመትም ይፍጅ ብለን ግን እግር የምንሰቅልበት ሲቹዌሽን አይደለም። time is of essence ገብቷል። ይሄንን ዊንዶው ተጠቅመው አንደኛ ትግሉ ያው እድሜ ለዘመነ the credit goes to ዘመነ at least ግንቦታዊ አይወክልንም ገብቷል። ግንቦታ አይወክልም ይሄን ትግል ያንን we made sure እንግዲህ የሚከፈለው ዋጋ ተከፍሎም ቢሆን ግንቦታዊ አሰላለፍ ወደ ጎን የተደረገ ይመስለኛል። and then what አሁን ምንድነው የሚሆነው? ይሄ አማራዊ መስመር የያዘው አደረጃጀት 80% ሆነ 70% ያለውን ታጣቂ ይዞ አማራዊ ተቋሙን አዘጋጅቶ in the next few weeks ብቅ እንዲል እጠብቃለሁ። እኔ አሁን በግሌ እጠብቃለሁ። I hope that happens። ተግባባን አሌክስ? የታይም አስፈላጊነት ኦኬ ያንቺ ገብቶኛል። ያው እንዳልኩሽ ቲም ኢመርጀንሲ ውስጥ ነው ምከተው ያንን። ምክንያቱም ባጭሩ እያልሻለሹ ፋኖ አንድ እንዲሆን ነው ፑሽ የኦሮሞን እንቅስቃሴ ሊፈጥር የሚችለውን የፓወር ቫኪዩም የ1983ን አመጣሽ ሶ ይሄ somehow አማራ ፕሪፔርድ ባልሆነበት ጊዜ ውስጥ የሚፈጥረውን ችግር አገናኝተሽ somehow አማራ በዚህ ፕሮሰስ ውስጥ ሊያጣ የሚችለውን ነገር ነው ያቀረሽው። ሶ ጫና ነው እየፈጠርሽ ያለሽው። ለአንድነቱ መምጣት አለበት። አንደኛ 50 ዓመት ፍላጎት አይደለም 50 ዓመት መሆን አለበትም አይደለም ምኞትም አይደለም 50 ዓመት የተያዘው ትግል ቀላል ትግል እንዳልሆነና ያን ያህል ጊዜ ሊፈጅ እንደሚችል ከግምት ውስጥ ማስገባት አለብን። you know 50 ዓመት ሊፈጅ 50 ዓመት የህልውና ትግል አለብኝ እስካልሽ ድረስ እስከዛ ድረስ የሚያስታግል ስታሚና ሊኖረን ይገባል እያንዳንዳችን። እኔ እሱን ይዤ ነው የገባሁት። ስለዚህ ፑሽ አናርገው። ይሄ ፑሽ በማድረግ የሚመጣ ነገር የለም። አንደኛ ለሲ 1983 ላይ ፋኖ እንደዚህ አልተደራጀም። የአማራ ህዝብ አልተደራጀም። ልዩ ኃይል አልነበረውም። ይሄደን የሚባል የተወሰነ ሰራዊት ነው የነበረው። እሱም ኦሬዲ ቶፕ ሊት ቢሮዎቹ እንዳለ ህዋቶች የነበሩበት ናቸው። እነ በረከት ስምኦን ምናምን የነበሩበት ሰው ነን አማራ ይሆኑ ናቸው ከላይ የነበሩት ኢቭን ይሄደን ውስጥ። አሁን እኮ ያ ጊዜ ተመልሶ ይመጣ ማለት ነው። አሁን ልክ እንዳላችሁት የኦሮሞ ኃይል ቶፕ ላደረገው ይሄንን መንግስት የውጭ ኃይሎች ኢንቮልቭ አደረጉ። ወደ ጠረጴዛ ኑ ተባለ። አማራ ወደ አንድ አልመጣም። የፖለቲካል ዋንስ የሆነ የፖለቲካል ፎርሜሽን ወደ አንድ የፖለቲካል አደረጃጀት ውስጥ አልገባም። ሶ አማራ ላክ አረገ እንበል። ሶ ዋት አማራ እኮ ሚሊየንስ ፋኖ ይዟል በአሁን ሰዓት አይደል? ከሌሎቹ የፖለቲካል ግሩፕ ፎርም ካረጉት ፖለቲካል ጥያቄያቸውን አስተናብሮ መምጣት ከሚችሉት ኃይል በበለጠ ጉልበት ይዟል። ስለዚህ ይሄንን ፋኖ ለማፋጠኛ መጠቀማችን ምንም ራሳችን ከማስደሰት አፒስ ከማድረግ ባለፈ ዲስአፖይንትመንት ውስጥ የሚከተን ነው። ገብቷችኋል? ያራውት አይደለም የተጠየቀው ጥያቄ ይሄ የነ ጀዋር መሐመድ አካሄድ። አሌክስ ሻለቃ ዳዊት እኮ ይቅርታ አድርግልኝና በ6 ወር ውስጥ ይሄን ትግል 4 ኪሎ እንገባለን ህገ መንግስቱን እንቀዳለን ብሎ እኮ በቃ ከተግሎ ወጥቻለሁ እኮ አለ እኮ መቼ ተወጣ በቃ በቃኝ አለና ሃየር ኤክስፔክቴሽን ሃየር ቱ ማች ዲስአፖይንትመንት ነው። ሲፈጠፈጡም እንደዛ ነውና እሱ ያልከው ፓርት ልክ ነው። አምኖ ያለብንን ችግር አምኖ ያለን እንቅ ደግሞ ሪሶርስ አውቀ ሁሉም በዛ ልክ አምሮ የማይታገል ከሆነ አንደኛ ትግሉ ለሌላ ሰው ብቻ ተሰጣለ። አንተ ገምጋሚ ምናምን ከዛ በ6 ወር ውስጥ በአንድ አመት ውስጥ ካላለቀ ባይ ፋኖ ደግሞ መከራውንም ችግሩንም ሰዓቱንም ላይ የወረደበት ግን እንዲሆን ይሆናል ነውና ይሄ ትክክል አይደለም። ኤክስፔክቴሽኑን በደንብ ተረድቶ ሁሉም በዛ መልኩ ይሄ መሪር ትግል መሆኑን አውቆ በዛ ደረጃ ታግሎ ነው ጊዜውን ማሳጠር የሚቻለውና የጊዜ ማጠርና መርዘሙ የኛ የትግላችን ጥንካሬ ማለት ያንተ የትግል ጥንካሬና
አምር የመታገል ውጤት ነው የሚለውን እኔ ሙሉ በሙሉ ስማማለሁ አሌክስ ነው ግን እንትኑ ነው ትክክሉ ይለቅ ሳይሆን ወኪል ተቋሙ ላይ ግን ያለው ነገር አይ ዶንት ቲንክ ብዙም ፕሮክራስቲኔት መደረግ የሚችል ኢሹ ነው ብዬ አላስብም እውነቱን ለመናገር ምን ማለት ነው ምን ማለት ነው በሱ ዴፊኒሽን ይሻልከባኝ ወኪል ተቋም የትግሉ ወኪል ተቋም የትግሉ መቼ ይጠናቀቅ ምናምን that's not the point at all I mean አመታት ይፈጅ ወኪል ተቋም የለውም ነው እያልሻለሽ በደንብ በተለምና ተናገሩ ያስፈልገዋል አብሶሉትሊ ሌላ የተለየ ሰው ሐሳብ እንደገና ባክ እንዳፎ እስቲ ጎይር ሲያታ እኛ እኮ አድማጭም ብቻ አይደለም ሐሳብ መስጠት አለብን እንዴ ምንድነው በመሰይና በደሳይ ማውራትም ጥሩ አይደለም አንዳንዴ ኖ እጅን ተወጣላ ማውራት ሲፈልግ እጅን ተወጣላ ሽንኩርት እየከተፍኩት አሁን እኮ ሳተር የትኛው ፓርቲ ያበሳት ነው ቆይ አሁን ሳተናው በትግስት ተጠብቋል አክቹአሊ ቆይ ሳተናው አይ ብሔርተኛ አይ በጣም ኖ አይ ጀስት አይ እላቸው ይወጡት ብሔርተኛ ነው አይ ግዜን ነው ይፈጭ ስነግራቸው የአማራ ብሔርተኛ ነው መስደው ይፈልጉ ጀመረ ይሄንን የሚያረጉ አረ በስማም አሁን ቆይ ዲስከስ ያደርግና እኮ ምንም ይሄ ስድድ ምናምን ነገር የለም ኦኬ go ahead ሳተና ወደ ፖይንት አዎ እንረጋጋ ጎበዝ ስለ ጀዋር የተነሳው ላይ ግን እንደው እሱ ታክቲካሊ እና ስትራቴጂካሊ የሚናገራቸው ነገሮች አሉ ኮንስታንሲ አቋም የለውም መርህ የለውም የሆነ ቦታ ላይ ሌላ ይናገራል የሆነ ቦታ ላይ ሌላ ይናገራል ስለዚህ የኦሮሞ ፖለቲካ የሚባለው አሁን የኦነግም የብልጽግና ምን ባንድ ካምፕ ውስጥ ነው ማስገባቸው ባንድ ባስኬት ውስጥ ነው ማስገባቸው አስተሳሰባቸው አካሄዳቸው አንድ ነው ምንም ኢቭን አሁን አብይ ትራንዚሽን ፈጥሮ ለኦነግ ቢያስረክብ ወይ ኦነግ ለሚባለው ኃይል ቢያስረክብ ለኛ ለአማራ የሚያመጣው ፋይዳም የለም በቃ አማራው አንዴ አማራጭ የሚሆነው እንደ 1983 አይነት ለውጥ መጣ ያልሽው ጀስቲስ ነገር ማሸነፍ ብቻ ነው ኢቭን አሁን ሌላ ሽግግር መንግስት አምጥተው ሌላ ሰው ስልጣን ቢሰጡት የአማራ ትግል አይቆም ሜቢ አንድ ጊዜ ረገብ አንድ ጊዜ ጠንከር ሊሄድ ይችላል ግን የአማራ መሰረታዊ ጥያቄዎች እስካሉ ድረስ በኢትዮጵያ ውስጥ ህዝቡም ከመታገሉ ሌላም ትውልድ ቢመጣ ከመታገሉ ወደ ኋላ የሚለው ነገር አይኖርምና ይሄኔ በዚህ ነው የማየው ልክስ አሁን ሰው ዛሬ ኃይለኛው ፋፍዴንና ጉና ክፍለ ጦር ጦርነት እንደገጠሙ ታካወቃችሁ በሱ ላይ መረጃ ብሰጡ ጥሩ ነበር ይፋ ጦርነት ገጥመዋል የሰነም ዋጣነው ኃይልና የኢያሱ የሚባለው ከጉና ክፍለ ጦር ጋር ገጥመው ቀምሰዋል በደንብ እና ጎንደር ላይ ያለው ነገር በደንብ እየለየለት ነው እየገጠሙ ነው ያሉት ከላይ ያለው የሚመጣ እንግዲህ የፋፍዴ የምትሉት በባዴን ውስጥ በባዴን ውስጥ ሰርጎ የገባው ኃይል ያው ዛሬ ቀምሷል ለሊት የተማረኩ መሳሪያዎች አሉ በዚህ ሁኔታ ነው ያለው እንግዲህ አንድ አቋም እስከያዝን ድረስ እንቢ ካለ ያው በጉልበት አንዱን ማስገበር ግዴታ አይቀርም ማለት ነው የለኮሱ ጦርነቱ እነሱ ናቸው የእስክንድር ኃይሎች ስለዚህ በልካቸው ተሰጥቷቸዋል እዚህ ሚዲያዎችም የዘገቡት ይመስለኛል በዚህ ዙሪያ ብናወራ ነው እንጂ አንተ ከኔ ያመጣው ይሄን መረጃ ሳተ ነው እንደው ምን ላይ ላገኘው ይችላል አይ ቆይ ልጨርስ ኤቢሲም ዘግቦላ ኤቢሲም ላይ ያለ በተወሰነ ባስቻለው ደስ የሚመራው ኃይል ነው ጦርነት የከፈተው በይፋ ያው ግን የጉነ የውባንታ ባተ ልጆች ግን አስቻለው ደሴ የበነሱ አስበው ራንቻ አንተ ስም እየቀላቀልኩ ዙሮ የሚባል ነገር የለም አስተካክል አውራ ሳተር አስተካክል ነገር መረጃውን እኛ አሁን እኮ መረጃውን ብሰማ ኖሮ ኮንፈርም አደርግልሃለሁ ልክ ነው ምናምን ልል ነበር ግን ብሰማ 17 ሰሞን ኮምቴክ ግን አስቻለው ደስ ያለው ስም ተምታቶበት ነው ይችላል ኦኬ አስቻለው ደስ በህይወት የለም ለማንኛውም ኮባንት ኃይሎች የገጠመው ይሄ ቡድን ነው ዙሮ ልካቸው እንዳገኙ ነው መረጃዎች የሚጠቁሙት አንተ ደግሞ ሚዲያዎችን ገብተህ ከኔ አስተካክለ በደንብ ሰማው ይሄ ነው ማለት ስለ እነ ጀዋር ግን አንድ ነው አቋማቸው ፒን አረግላቸው ያድርግላቸው እና ለምን እንደሆነ ኦሮሞ ፖለቲካ መጣመጡ ከአማራ ትግል ጋር ለማመሳሰል የምትይሩበት ነገር እኔ አይገባኝም በተለይ ሰለሞንና አሌክስ ግልጽ ነው በቃ እና ኦፒዲዮ ስለሆነ ይችላል አይመስልም ጀዋር ኦፒዲዮ እኮ ነው አታውቅም እንዴ
አይ እኛ ምናልባት የምናመጥ ይሄንን ኦፒዲዮ ልንሆን እንችላለን አይደል? አላልኩም እኔ እንደዛ። ግን ይሄ ተደጋጋሚ ታወራላችሁ። እኔ መረጃ የለኝ ኦፒዲዮ ነው ፖለቲክስ ዊ ታክን አባውት ፖለቲክስ። አንተ ስለ አሜሪካ ፖለቲክስ ታወራለህ። የጆዋር ፖለቲካ ለአማራ የሚጠቅም ብለህ ታስባለህ አንተ? እስኪ ንገረኝ። ምንም አይጠቅምም። የአብይ አህመድ መውደቅ ለአማራ ይጠቅማል አይጠቅምም? እሱ እኛ እየታገልን አይደል እንደ ለመጣል ጆዋር መሐመድ አንተውን ልዩነታችን እኮ እዚህ ጋር በሐሳብ እኔና አንተውን በሐሳብ ልዩነት ነው ማለፍ ያለብን። ያንተን ኦፒኒየን ታቀርባለህ፣ እኔም አሁን ኦፒኒየን ነው ያቀርባለሁ። ለአማራ ነው የሚታገለው እያልክ ነው ምንድን ነው? አንተ አማርኛ እንዴት ነው? ፍሬንችኛ ነው? ኖ እኮ ጆዋር ለራሱ በቃ ለራሱ ፖለቲካ እየታገለ እኮ አንድ የሐሳብ ልዩነታችን በእኔና በአንተ በኩል ምን መሰለህ? አንተ ጆዋር መሐመድ አዳምጠኝ፣ ስለታገለ የአማራን እስቲ እኮ አዳምጠኝ ወንድሜ፣ እንደማመጥ በቃ ልዩነታችንን ልንገርህና ሰምቻለሁ። ጆዋር መሐመድ አብይ አህመድን እየተቃወሙ ነው ብዬ አምናለሁ። እኔ ኦፒኒየን እየተቃወሙ ነው ብዬ አምናለሁ። አዳምጠኝ እስቲ አዳምጠኝ። እንዴ አንዴ ቆይ ሳተ ነው አንተ ደግሞ አናታም ይሄንን እናንተ ስፔሱን 30 ደቂቃ ብቻ ነው የቀረው። ጀስት ሶ ዩ ኖ በቃ እኔ ልጨርስ። ጀስትስ እዛ ይቀጥላል። ብዙ ጊዜ እያወራ እየሰምተነዋል። እኔ ጆዋር አህመድ ደግሞ እያልኩ ያለሁት ማለት አብይ አህመድ እየታገለ ነው ብዬ አላምንም። ስትራቴጂካሊ ስለዚህ በሐሳብ ልዩነት ነው እናልፈው። አታውሩ ይባላል ነው እኮ እያለን ተናግራል። አንተኛ ነገር አይደል? አንተ እኮ አንተ አታውሩ ምናምን ነገር አንተ ኦፒኒየን ሰጠኛ ለምን ደሞ አንሰጠው? ሰማነው እኮ ስማ፣ ተረጋጋ። ዘማ እንትነት ብለዋል። እኛን እናገር። ተረጋጋ። አንድ ጊዜ እናነጋ። አንተ ሳተና ወንድሜ ይቅርታ አድርግልኝ። ልክ እንደ ሮሃ ዜና የተሳሳተ ኢንፎርሜሽን ያመጣ ማን ነው? ኤዲተር ነው ማን አንተ? ኖ አንድ ጊዜ ልጨርስ። እኔ አላወራም። እኔ አዳምጥ። ቆይ አዳማጭ እኔ ማነሽ? ስነ ስርዓት ጀስቲስ አንድ ያስቁሚለትና ሳተናው ያወራ እንዴ። አንዴ ነጥብ አንዴ አንተ ዜራው ተከታተል ወይ ካልክ ራሱ የጦር መሪው ራሱ ቃለ መልስ እያደረገ ነው። አዳምጥ አንተ የጉና ክፍል ቆይ ልናገር። ቆይ ይሄ ልጅ እኮ ከየት ሳይድ እንደመጣ ስለገባኝ ነው። ተረኛ ልክ ነው። የጉና ክፍለ ጦር መሪው እና ህዝብ ግንኙነቶቹ የፖለቲካ ዘርፍ ኃላፊዎቹ ቀጥታ ጋዜጣው መግለጫ የሰጡን ባለው ውጊያው ሁኔታ እኔ አይደለሁም። የሐሰት ነው ካልክ መሬት ላይ ያሉ ፋኖዎች መሪዎቹ ናቸው የተናገሩ ያለውን ነገር ማን ከማን ጋር እንዴት ተቀናይተው እንደመጡ ራሳቸው በግልጽ እየተናገሩ ነው ያሉት። ያን እኔን አይደለም። እኔም ፋይት ለምን ታደርጋለህ? ሚዲያው ስህተት ነው የሚናገሩ ሰዎች ስህተት ነው ካልክ እሱን ኧረ ወንድሜ ጥያቄ እየጠየኩ እኮ ነው። መጮህ በፊት ጥያቄ መመለስ አለብህ። ልክ እንደ ሮሃ ዜና ሊፕስቲክ የበዛበት መስል የምታወራው በጣም ይደብራል። ቆይ እንደማመጥ ቆይ ሳተናው ይጨርስ። ማነው ወንድማችን? ነጥብ ነው ስምህ? አዎ ይጨርስ ሳተናው። የተዘገበ ነው። ዩቲዩብ ላይ ሂዱና የኤቢሲ ዩቲዩብ ቻናል ላይ ታገኙታላችሁ። ሜካፕ የተደረገ ስቶሪ አይደለም። ቀጥል ሳተናው። ቴንክ ዩ ጀስቲስ። ምንድነው ይሄ ሚዲያውኑ ሐሰተኛ እንዳትል ራሱ መሪዎቹ ናቸው የሚናገሩት። እሱም መስማት አንቺ እዚህ ጋር ፖስትችው ዞሮ ይሄ ነጥብ ስህተት ነው ካልክ አዳምጠህ እዛ የራስን አይዲያ ውሰድ ነው የምለው። ግን እኔ በጆዋር ላይ የተነሳው ግን ስትራቴጂካሊ ታክቲካሊ ነው እንጂ አብይንም እየተቃወሙ ነው ብዬ አላምንም። ግን የአብይ ስርዓት እየተዳከመ ስለመጣ ስልጣን ቴክ ኦቨር ለማድረግ ወደ አማራዎች ወይም ወደ ሌሎች እንዳይሄድ የሽግግር አይነት አካሄድ ነው እየሄደ ያለው ብዬ ነው እኔ የማምነው። ወደፊት ግን አብረን እናየዋለን። ከዛ ውጭ ግን ጆዋርም ወይም ኦኤልኤፍ የሚያደርገው ትግል የአማራውን ችግር የሚቀርፍ ወይም የአማራን ጥያቄዎች ይመልሳል ብሎ የሚያስብ ካለ ወይም በዛ ውስጥ አብሮ ይመለስ አብረን ከነሱ ጋር አሊያንስ ፈጥረን እንታገለን ላይክ ባዴን ምንድነው ኦሮ አማራ ጥምረት እንደ ክህደት እንደተፈጸመው ነው የሚሆነው። እንደዛ አይነት የሚያስቡ ሰዎች ካለ ይሄ አይ ቲንክ ታጋዮቹ የማያምኑበትን እኛ ደግሞ ዝም ብለን ማውራትም አንዳንዴ አይጠቅምም። ውልስ ያንን ወደፊት እናያለን። ግን አሁን ከረንትሊ ለተፈጠረው ፋፍዴን በጫራው ሰዓት ለቀመሰው ቀምስ ግን እኔ ሳይሆን ራሱ መሪዎቹ መሬት ላይ የጉና ክፍለ ጦር መሪዎች አመራሮች ራሳቸው እየተናገሩ ነው። ለህዝቡም ጥሪ ለዲያስፖራም ጥሪ አቅርበዋል። ገብታችሁ ስሙስ። እኔ ዲቤት አታርገኝ። እኔም እንዳንተ መረጃ አይቼን ተናገርኩ ያሉት ሶ ያሳዝናል። ግን እንዲህ ከነገሩ ሁሉ እንዲህ የሆነ ከሚመጣ በቃ መጥራት አለበት። በቃ ህዝቡም ማወቅ አለበት እንጂ ሁለት አይነት አስተላለፍ ይዞ መሄድ አይቻልም። ካሁን በኋላ እንኳን እነሱ ነገሩን ጀመሩት ነው የምለው። ደስ ይላል እንደው ከወደ እነሱ መምጣቱ እና ይሄ ሐሰት ነው ካልክ አመራሮቹ ናቸው የሚሉት ወይም ኢቢሲ ወይም ሮሃ ሚዲያም ጋዜጠኛው አይደለም የሚለው። እነሱ ሚዲያ ፈልገው እየተናገሩ ነው ያሉት። በቃ ይሄን ሰምተህ እዛ ገምግም ወይም እዛ ቤተሰብ መሬት ላይ ፋኖ ታጋይ ወንድም ቤተሰብ ካለ ደግሞ ጠይቅ። ይሄን ነው የምለው። ቴንክ ዩ ጀስቲስ። ኦኬ ቴንክ ዩ የላከውን እኮ
እንትን ለማድረግ እየሞከርኩ ነበር። ሊንኩን ኮፒ ለማድረግ እየሞከርኩ ነበር። ያ ኤኒዌይ ዩቲዩብ ፔጃቸው ላይ አለላችሁ የኤፒሲ። እሺ ማን ነው ቀጥሎ? ኤልሳነሽ ወይም ነጥብ አንዳችሁ ሂዱ። አይ እኔ ለመጠየቅ የነበረ በዚህ በደቡብ ጎንደር ሶሪ እርስ በርሳቸው ተታኮሱ የሚለውን ነገር ያልተስማማበትም ያው የት እንዳመጣው አላወቅኩም። ያው እንደ ሮሃ ዜና ሜካፕ ተቀብታ እንደምትመጣው እንደ ግዛ ነገር አስመስለ እንደምትናገረው መስሎ የነበረ ያው ይጀምና ቼክአፕ ማለት አማርኛ ሁለተኛ ቋንቋ ነው እንድሜ አማርኛ ሁለተኛ ቋንቋ ነው። በጣም ቸግሮ በመጀመሪያ ቋንቋ አኩራ ችግር የለውም እናዳምጣለን። ሌላም ቋንቋ እንዴ ከዚህ ወዲህ አማርኛ ምን አይነት አማርኛ ልናገር? የመጀመሪያ ቋንቋ ነው ማለት አይ ቾክ ያደረገ ነው። አይሹም ጀስቲስ ከብዶታል እንዴ ያወራበት። እስኪ ምንድን ነው አንተ ማን መርማሪ ያደረገ? ቀጥል እንዴ ሌላ ቋንቋ ነው የምናገረው ወይስ ከአማርኛ ውጭ ሌላ ቋንቋ አለኝ ማለት ነው? እኔ ልንገራችሁ እናንተ በተለይ እዚህ ኤክስቲተር ላይ ያላችሁት በጣም ቆም ነገር የምነግራችሁ ማለት ነው። በትክክለኛ አማራ የሚመጣውን ሰው ኩርኩም እየመታችሁ የምታባሩ ሰዎች ጥንቃቄ ብታደርጉ ይሻላችኋል። ለእናንተ አማራ መሆናችሁን መታወቂያ ይሰጣችኋል። ምን ይገረፍጣል እንዴ ንፍጣ? አይ ቆይ ሰው ስድቡን ተው ወንድም ማለት አይ ኖ እኔ ተፈጥሮዬ ስለምኮላተፍ ሌላ ቋንቋ አልችልም አማርኛ ውጭ። እሱ አማርኛ ሌላ ቋንቋ ነው መለስ የነበረብህ። አይ ሌላ ቋንቋ አይደለም የምናገረው አፍ መፍቻ ቋንቋ አማርኛ ነው። ምንድን ነው ታንግ ስሊፕ አለብኝ ምናምን ሊፕ ስሊፕ ምናምን ማለት በቃ እሱ መናገር እኮ ነው። ይኮላተፋል ብሎ መናገር መረጃ እኮ ነው ሰጠን። ሌላ ምንም ነገር አሰጠንም። ምን አሰጠን? ልንጭህ እናት አብይ አህመድ እንጭህ እናት ኖ እኔ ስፔስ ላይ እንደዚህ አይነት ስድብ አላስተናግድም። ባይዘወይ ካሁን በፊት መተህ አላውቅም። ለዛ ነው እና የስፔሱ ህግ አይፈቅድም ይሄን ነገር። ሶ አሌክስ ጋር ያለውን ነገር ተውና ወደ ነጥብ ግባ እባክህ። አለ አይ ጀስት የለም አይሰማም። የሚሆነው ነገር ባይሆን ደስ ይለን ነበረ። እንዳይሆንም ይሄ ሁሉ ጥረት ተደርጓል። ሶ እንግዲህ ምንም ማድረግ አይቻልም። እንግዲህ የደፈረሰው ካልጠራ ስለማይሆን ያ የህዝቡ ውሳኔ ነው የሚሆነው። የህዝቡም የዲያስፖራውን ግን ዲያስፖራው እውነቱን ይወቅ። ፋኖ ታጋዮችም ስለ እውነት የሚታገሉ እውነትን ይዘው ሄዱ ከህዝባቸው ጋር አለቀ እንጂ ከባዴን ጋር ተሰልፎ የሚመጣ ማንም ይሁን ማንም መመታት ካለበት ይመታል። አለቀ ወይ እንደው እኔ በጣም የሚያሳዝን ነው። በጣም የማልደግፈው ነገር ቢሆንም ግን ያው ያሳዝናል። ዝሮ ስሙት ሚዲያውንም አመራሮችንም ከዛ ግልጽ ይሆንላችኋል። ሰምታችሁ ነው ዝም ብሎ ዲቤት ከማድረግ መረጃ ሰብስባችሁ ብትመጡ ለጠቅላላ እውቀት ይጠቅማል ለማለት ፈልጌ ነው። አንዳንድ ሰዎች እንዲህ ነው ምናምን አማራነት በተግባር ነው። ከዛ ውጭ ያወራው ሁሉ አማራ አይደለም። በተግባር አማራ ኮንክ መገለጥ ነው። ይሄን ነው የምለው። ታንክ ዩ ኦልራይት ቴንክ ዩ አዳዲስ ድምጾች እስቲ እንስማ። ማን ነው እንትና ዳዊት ቀጥሎ ካለ ቀጥል። አንድ ተናግሬ ልውረድ በቃ። ለማንኛውም ስለ እውነት የምናገረው አለኝ። በተለይ አማራው ወደ ሶሻል ሚዲያ ሲመጣ ኩርኩም እያያዛችሁ በኩርኩም የምትሉት አማራ ነኝ እያላችሁ ማለት ነው ጥንቃቄ ብታደርጉ ይሻላችኋል። ለምንድን ሌላው አማራ መጥቶ ሀሳቡ እንዲገልጽ ሁለተኛ ቋንቋ ነው ምናምን ነገር እያላችሁ ማለት ነው ሰውን በቃ ወደኋላ የምትጎትቱ እናንተ የካይላ ልጆች በጣም ጥንቃቄ አድርጉ። በተለይ እናንተ ሰው በሊ ጋላውላ እናታችሁ ልብዳ አማራ መስላችሁ ሰውን በአማራ ኦኬ ዳዊት አለ። ባይዘዌ ብዙ አመቺዎች የትግራይ ብሔርተኞች እየተበሳጩ ነው። በጣም እኔ እነ ስታሊን ነው በፋኖ ትግል አንድ አለመሆን እየተበሳጭ ያለው ነው የማየው። ስታሊን ማርያማዊት እነ ኤድመናም በጣም ይበሳጫሉ። የኤርትራ ብሔርተኞች መጥተው ለምን ፋኖ አንድ አለመሆን ብለው ይበሳጫሉ፣ ይሳደባሉ። ይሄ ነው መጨረሻው። አሌክስ
ስታሊን በፋኖ መከፋፈል እንትን አይልም። ይሄ መነጨት አለበት ያለው ነገር ግን አልገባኝም። ይሄ ነጥብ አንተ ግን ትሪገር አታርግ። ሰዎች አዳዲስ ቋንቋ ታስመጣብናል። አሌክስ እባክህ አንተ ነህ እንዲህ አይነት ችግር የምትፈጥረው ራስህ። አይ ገና ብዙ ሰዎች ይመጣሉ። አሁን ቲክቶክ ተዘጋ ብለው ወደዚህ አካውንት የከፈቱ ሰዎች ስላሉ ይመጣሉ። ከዛ አንጻር ነው እንጂ እኔ አንታጎናይዝ ለማድረግም አይደለም። ሳምሃው ግን የቆምንበትን ዓላማ ለማስረዳት አትሊስት አማርኛህን አስተካክለህ መምጣት አለብህ ነው። በዛ ላይ እየሳደብክ ነው። ሀምብል እንኳን መሆን አለብህ እኮ አይደል? አማርኛ ላይ ችግር ካለ እንኳን ሀምብሉን የምናወራው ስለ አማራ ነው። የአማራ ቋንቋ ደግሞ አማርኛ ነው። ነገር የፈለግከው እንኳን ራስን አማርኛ ሁለተኛ ቋንቋ ነው ምናምን ብለህ ጉሮሮ ላይ ቆምክበት ጥያቄ ነው። I'm just asking any አማራስ ግን ask you any question justice ከዚህ በኋላ ፎርዋርድ ትጠይቂያለሽ። ማነህ አንተ ይልሃል ለመጠየቅ ማነህ አንተ ይልሃል። ገባህ? ፕሮቮከር ዲፔንድስ ኦን መልሱ እኮ ነው የሚወስነው አይደል? መልሱ ይወስናል። ማነህ አንተ ሲለኝ አይ እኔ አማራ ነኝ ብሎ ጠያቂው ደግሞ ሊመልስ በቃ ፖሊስ አትጫወት። ይበቃሃል። በቃ ይበቃሃል። አሁን ጠቅላላ አድርጎልኝ ሶል ቀጥል። ጀስቲስ ቴንክ ዩ። አይ እኔ ትንሽ ወደ ኋላ ወደ ቀደሙ ነው የምመልሳችሁ። የዚህ ከጀዋር ንግግር ጋር በሚሄድ ወደ አህዳዊነት የሚለው ፓርት ማሳያው እኔ ወደዛ የተካሄደበት ምክንያት ጠንካራ የሆነ ብሔርተኝነት መጥቷል ብዬ ስለማምን ነው። አማራው አሁን ቻርጅ እያደረገ ያለው ራሱን እንደ አማራ ተራጅቶ ነው። ይሄ በዜጋ ድርጅት በዜጋ ፖለቲካ ምናምን አይደለም እየታገለ ያለው። ለዛ ጥሩ ማሳያ ምንድነው? እስክንድር ነጋ የሚባል ቡድን በየአካባቢው አክቱ ተብሎ እንዲተፋ ማለት እንዲወጣ ከትግሉ እንዲወጣ በግልጽ ፋኖችም አደረጃጀቶችም አማራ ሚዲያዎችም በዛ ላይክ ነው አትሊስት ድምጽ አለ። እነዛ ግልጽ በሆነ መልኩ ኦቪየስ በሆነ መልኩ እየቀረበ ነው። ሶ ይሄን ነገር ሲመለከት ለምሳሌ የአብይ መንግስት ይሄ ትግል ወደ በብሔርተኝነቱ የተቃኘ የሆነ ትግል ነው። አማራ በማንነቴ ተጠቅቻለሁ፣ በአማራነቴ ተጠቅቻለሁ፣ ስለዚህ በአማራነቴ ተደራጅቼ ህልውናዬን አስጠብቃለሁ እና ለስልጣን እመጣለሁ ብሎ ስለሚያስብ ያንን በማንነቱ የተደራጀ ያለ ኃይል ላይክ መጀመሪያ በትጥቅ ትግል በሁለት ዓመት ትግል በሁለት ሳምንት ውስጥ ትጥቅ አስፈታለሁ ሂሳብ ተሰራ። ያው እንደምታዩት እንዳልሆነ ሁሉም ምስክር ነው። ያው ሞር ፋኖ ታጠቀ። አሁን ያለው ፋኖ የዛሬ 2 ዓመት ከምናውቀው ፋኖ ሞር የታጠቀ ነው። አንዴ እንትን ሚውት አድርጊለት ከፍቶበት ነው ስልኩ። ሶ አሁን ያለው ፋኖ ከዛሬ 2 ዓመት በፊት ከምናውቀው ፋኖ በቅጡ የታጠቀ ነው፣ በደንብ የተደራጀ ነው በአንጻራዊነት ማለት ነው። ስለዚህ ይሄ አካሄድ ከሄደ መከላከያው የሱ ስልጣን አስጠባቂ የሚባለው መከላከያ ሰራዊቱ ሞር ዲሰንትራላይዝድ እየሆነ እየተበታተነ ፕላስ ደግሞ ያው የኢኮኖሚው ተጽዕኖ የዲፕሎማሲ ፌሌሪቱ ምኑ ያ ሁላ ጫና ያደረገበት ማዕከላዊ መንግስቱ ኢቭን ዊዝን መንግስት ውስጥ ራሱ ሀገር ማለት ራሱ እሱን የሚከዳው መፈንቅለ መንግስት የሚያደርግበት ኦር ደግሞ የአማራ ጀነራሎች ምናምን አፒዝ ያደረገ ገንዘብ የሰጠ ጉቦ የሰጠ ማን ነው ይሰማው 40 ሚሊዮን ብር ምናምን እየተሰጣቸው የሚዋጉ ጀነራሎች አሉ። ላይክ እና አሁን አበባው ታደሰ እጃቸው እንደዛ የሚያዘው የሆነ ነገር ተደርጎላቸው ነው። ሶ እሱ ነገር የሚያደርገው ሳቲስፋይ ሳያደርግ ሲቀርና የሆነ ያኮረፈ አካል የሆነ ነገር ሊያደርግ ይችላል ብሎ ስለሚሄድ ከአሁኑ ይሄ በብሔርተኝነቱ የተቃኘ ያለውን ትግል ማክሸፊያ የሚሆነው መንገድ ምንድን ነው? የዜግነት ፖለቲካ ወይ ደግሞ አህዳዊ ሲስተም ውስጥ መግባት ነው። ለዛ ደግሞ ክልል ማፍረስ ህገ መንግስት መቀየር የሚለው ነገር ነው። ይሄንን ከአሁኑ ማህበረሰቡን ብላላምደው አንቺ የነበርሽበት ውይይት ነበር ባለፈው በጆሮሽ ነው ጥልቅ ብሎ የሰማሽው። ብሔርተኝነቱ የአማራ ብሔርተኝነት አሁን ያለው የወያኔ ብሔርተኝነት ስለሆነ ፈርሶ ከእንደገና መሰራት አለበት መከለስ አለበት ይልሻል። ሶ ይሄ ብሔርተኝነትን እንደ ስጋት የሚያየው አካል አለ ማለት ነው። ይሄ ተብሎ ሲነገር በፋፍዴን በኩል ዩ ኖ ዋት አብሮሽ የታገለ የስ ነው ሊል የሚችል የግንባሩ ደጋፊ አለ ወይ ደግሞ ግንባሩ አለ። ከዛ አልቲሜትሊ ግንባሩ ቅድም እንደነገር ነው ሄዶ ኢንድ ጎሉ ላይ ብሔርተኝነት ማፍረስ ስለሆነ ኢቭን ኢፍ አሁን ግጭት ውስጥ የከተተው ኢቭን ኢፍ አሁን ያለውን ፋኖ እሱ ፋኖ የፋኖ አመራር ነኝ ፋፍዴን ነኝ ወይ ደግሞ ግንባሩ ነኝ ብሎ የሚመጣውን አካል አኪዩዝ የተደረገ ራሱ መጨረሻ ፋይናል እንትኑ ምንድነው የመጨረሻው ዙር ላይ
የማራቶኑ ውድድር የመጨረሻው ስታዲየሙ ላፕ ራውንድ የሚባለው ላይ ስለምንገናኝ ይሄ አይዲያ ወደ አዳዊነት ወደ ክልል ማፍረስ ምናምን የሚለው ፓርት ካሁኑ እንድትለማመጁ ማድረጉ አማራ ብሔርተኝነትን ያዳክማል ነው እኔ የምረዳው እንደዛ ነው። ሶ ይሄንን የተረዱት በኦሮሚያ በኩል ባለው ደግሞ ትግል እነ ጀዋር መሐመድ አሉ። ምክንያቱም ያሰቡት ነገር ሲጀመር እነ ጀዋር መሐመድ አማራ ጠንክሮ ወጥቶ እንዲታገላቸው የሚፈልጉ አይደሉም። የኦሮሞ ብሔርተኝነትን አጠናክረው ኦሮሞ እየገዛ አዲስ አበባ በአማራ በኦሮሞ ችሮታ እንድንኖር ነበር የተፈለገው። ሶል ጥያቄ ልጠይቅህ፣ አህዳዊ ቢመጣ የአማራው ጥያቄዎች ይመለሳሉ በአህዳዊ ስርዓት ብለህ ታምናለህ? አይመለሱም እያልኩ እኮ ነው። አላደረኩም። ጥያቄውም ትግሉም ይቀጥላል ማለት ነው። እሱማ ይቀጥላል እኮ እያልኩ ያለው ኢቭን አሁን ማለት ነው። እኔ የምመኘው አይሁንና የፋኖ ትግል ባይሳካ ይቀጥላል ጥያቄውም ትግሉም ሌላው የትውልድ ቅብብሎሽ ሆኖ ይቀጥላል። እውነት ነው 100%። እሱ ነው እያልን ያለ ነው። ማሳተ ነው እኔም እያልኩት ካለው እሱ ነው። የነሱ ካልኩሌሽን ነው ማለት የነሱ ካልኩሌሽን የፋፍዴኑ ካልኩሌሽን የግንባሩ ካልኩሌሽን ግን ስጋት የሆነባቸው አማራ በብሔር መደራጀቱ ነው። በብሔር መደራጀቱ አማራው አሁን መጠንከሩ አሁን እንዳልኩ ነው። በሁለት ዓመት ውስጥ እዚህ ደረጃ ከደረሰ የትግል ዊዝን ውስጡ ገብቶ ሊቦረቡሩት የሚችሉትን ነገር በሙሉ አንተ ከማቀ ጀምሮ ትከራከራለህ አይደል? የእነ እስክንድር መንገድ ትክክል አይደለም ምናምን የምትለዋለህ። ይሄ ፓርት እያደገ ሲሄድና በጣም የጠናከረ ሲሄድ ብሔርተኝነቱ ይጠናከራል ብሎ ስለሚሰጉ ከአሁኑ ኳሱን ቀይሮት ወደ አህዳዊነት መሄድ ነው። አንደኛ አብይ አህመድ መንግስት ከኦፒዲዮ የወጣ የኦፒዲዮ መንግስት ነው፣ የበላይ ነው። እዛ በኢህአዴግ አሁን ባለው ብልጽግና ውስጥ የበላይ ነው። ያ የኦሮሞን ህዝብ ዋጋ ያስከፈለው መጣ። አየህ እኛ ምንድነው እንደ አማራ ማድረግ ያለብን ካልከኝ ብሔርተኛ አማራው የያዝነውን ትግል ማጠናከር ነው። ሞር ብሔርተኛ መሆን ነው። ሞር ፋኖ መርዳት ነው። ሞር ፋኖ መሆን ነው። በቃ አለቀ። ይሄን የምታረግ ከሆነ አማራን መጠቀም የሚፈልገው ግንባሩ በትንትኑ ይጠፋል ማለት ሄዶ አላይን ያደርጋል። ከዚህ ከግንባር እኔ በእርግጠኝነት የምናገረው እስክንድር ነጋ የዛሬ 2 ዓመት ከአብይ ግንባር ጋር አብሮ ቢቆም አትደነቂ ጀስቲስ። በቃ ይሄንን ነው የምልሽ እኔ ደሊስት አይደለም ምናምን ሰርተ መብላት ነው። ታየዋለህ ሀፕን ሲያደርግ ታየዋለህ። ኢቨንቶቹ የሚያሳዩት ወደዛ ነው። ሶል አሁንስ በታክቲካሊ እኮ እስክንድር ነጋ ከአብይ ጋር ነው ማለትም ብሔርተኝነትን በማዳከም ነው። አየህ ሳተ ነው ብሔርተኝነትን በማዳከም ላይ ታክቲካሊ እኮ አብይ አህመድ ጋር ነው እስክንድር አሁን ያለው። ሀሳቤን ብትንትን አታርጉብኝ እባክህ። በሚያደርገው ስራ ማለት ነው። ገባኝ። ማን ሳተ ነው። እኔ አሁን እኮ እረዳለሁ። አሁን ቴክኒካል እኔ አሁን ጀነራል ነገር ነው የምወራው። የኔ ፖይንት ጀነራሊ ነው የምልህ። አሁን እየመጡ ያሉት ትርክቶች እና አያሌው መንበር ከአያና የሚባለው ከኦሮሞ ተወላጁ የኦፒዲዮ ደጋፊ ጋር መጥተው እየነገሩ ነው ያሉት። ሄዶ እንደ ኔክስት 10 years ዜግነት ፖለቲካ ሊመጣ ይችላል፣ ወደዛ ነው የምንሄደው ጥያቄዎቹ አድሬስ ከተደረጉ በኋላ የሚሉን ግን በአይዲያ ደረጃ ወደዛ ነው እያልን ያለው። ሶ አሁን ፕሮቴክት ለማድረግ የፈለገው ጀዋር መሐመድ ወጥቶ ይሄ ወደ አህዳዊ የሚሄደውን ስርዓት እንደ ብሔርተኛ የእሱ እንግዲህ የራሱ የኦሮሞ ኢንተረስት አለ። ኦሮሞ ፈርስት ነው። የቲፒኤልኤፍ አለ፣ ትግራይ ኢንተረስት ነው። በዛ መልኩ እንምጣ ነው። ይሄ ቅድም በነገራችን አድሬስ ማድረግ የፈለኩት ጀስት ቅድም የነበረው ኮንቨርሴሽን ላይ ብዬ የጀመርኩት ለዚህ ነው። በነገራችን ላይ ትናንትናም ጸጋዬ አራርሳ የሆነ የሰጠው ኢንተርቪው አለ፣ ሰምታችሁት ከሆነ ምን ማለት ነው ሀገር መፍረስ ማለት ምን ማለት ነው? ቫኪዩም ቅድም ስትሉት የነበረው ጀስቲስ ቫኪዩም ማለት ምን ማለት ነው? አሁን ቫኪዩምን እያሰጋ ያለው አካል አለ። አንቺም ያሰጋል። ኦፍ ኮርስ ሰው የሆነ ሰው ዓለም ላይ ሰው የሆነ ሰው በሁለት ተጻራሪ ኃይሎች ባሉበት ለምሳሌ የፋኖ ኃይል አለ፣ ተጻራሪ ነው። የጎጃም የአማራ ፋኖ አለ ትግል፣ የኦሮሞ ወጣቶች ትግል አለ፣ የቄሮ የኦነግ ምናምን የምትይው አለ፣ የትግራዩ አለ። እነዚህ ተጻራሪ ኃይሎች ባሉበት እና ደግሞ ራሱ ጨፍጫፊ መንግስቱን ሁሉም ማውረድ በሚሰራበት ሁኔታ ላይ የአንድ ወር ቫኪዩም ቢፈጠር ምንድነው የሚፈጠረው የሚለውን ተንትኗል ጸጋዬ አራርሳ። አንቺ ቅድም ያልሽው ማለት ነው። አሁን ምንድነው እዚህ ጋር ሰው ከኢኩዌሽን የሚወጣው ትናንትና አማራ ነጥፉ ሲል የነበሩ ሰዎች ወይ ደግሞ የኦሮሞ ብሔርተኝነትን ለማንበር ሌላው ጨቋኝ ብሔር ነው፣ አማራው ጨቋኝ ነው ይንበርከክ ሲሉ የነበሩ ሰዎች፣ አዲስ አበባ የኦሮሞ ሲሉ የነበሩ ሰዎች ዛሬ እኔ ስለ ፓወር ቫኪዩም አሰቡ ነው። ለዚህ ነው እኛ የያዝነው ትግል የፍትሃዊ ትግል መሆኑ የመሪር ትግል ነው። ወደኋላ የሚባልበት ተስፋ ቆረጥኩኝ ራሴን አመመኝ ምናምን የምትበለው ትግል አይደለም ነው። ያ መሆኑ ነው ሁሉንም ካምፕ አሁን ስለ ፓወር ቫኪዩም እንዲያስቡ ማድረግ ያለበት። ኢቭን ስለ መገንጠል የሰጠውን ኢንተርቪው ብትሰሙ ያ ነገር እኮ የሚሆነው እኮ ኢቭን የመገንጠል ጥያቄን አንስተህ ወይ ደግሞ የሪፍረንደም ጥያቄ ለማንሳት ራሱ እኮ ፋንክሽናል የሆነ ትራንዚሽናል ገቨርንመንት ያስፈልጋል። ይህን ደግሞ ጻድቃን ገብረትንሳኤ በጦርነቱ መሃል ብሎታል። ታስታውሱ ከሆነ እንዴት ነው እኛ የምንገነጠለው? አብይ አህመድ 4 ኪሎ ተቀምጦ ነው ያለው። ሰባት ነጋም ሲሉ ሰምታችኋል። አያችሁ። they need us። ያ ማለት ግን ትክክል ናቸው እያልኩኝ አይደለም። ማለቴ ኢንቴንሽናቸው
ያን ዲሉ ግን ያስገደደው አንተ በአማራነት ወጥተህ መታገል በአማራነት ወጥተህ ስታገል ይመጣና ፋፍዴኑ ቀነጨረው ባዴን እንዴ ብሔርተኝነት እኮ ከ5 ዓመት በኋላ በእርግጠኝነት ይጠፋል ይልሻል። ብሔርተኝነት የእናንተ ብሔርተኝነት የወያኔ ብሔርተኝነት ነው ፈርሶ ከነገና መሰረት አለበት ይላል። ፈርሶ ከነገና መሰረት አለበት ሲባል አብረው የሚያጨበጭብ የፋኖ ደጋፊ ነኝ ብሔርተኛ ነኝ የሚል አለ። ግንባሩ ግንቦቴው because at the end of the day ultimately እነሱ ግባቸው አማራ ብሔርተኛ እንዳይሆን ስለሚፈልግ ነው። እነዚህን ሁላ ለመረዳት ግን እኔ አሁን የማወራው ከላይ ሆኜ ሳወራው ውስጥ ገብተህ ቴክኒካሊ በዚህ ወጥቶ ቀን እንደዚህ ብሎ ነበር ምናምን ካልክ ብዙ ነገር ታገኝ ይችላል። ሳተ ነው you have right አሁን like logical አካሄድ ነው፣ ግን እኔ ጀነራሊ ሳወራው ነው። ስለዚህ ይሄንን ያወቅና አማራ ብሔርተኞች ምን ማድረግ ሚስማሩ ይዟል። ሚስማሩ ከያዘ በኋላ ማጥበቅ ነው፣ ብሔርተኝነቱን ማጥበቅ ነው፣ የፋኖ ትግሉን ማጥበቅ ነው። ገና እንትን ያለበት ይለፈልፋል፣ ከጎንም ያለው ይለፈልፋል። ገና እስካሁን ፋኖ ነኝ ምናምን ነገር ብሎ የፋኖ ደጋፊ ነኝ ብሎ ውስጡ ግንባሩ የሆነ ውስጡ ፋፍዴን የሆነ ውስጡ ቲፒኤልኤፍ የሆነ ወይ ሻዕቢያ የሆነ ግንቦቴ የሆነ ገና ይለፈልፋል። ገና ብዙ የምናየው ነገር ይኖራል። ዋናው ያልተጠበቀው ኢኩዌሽኑ አማራ ብሔርተኛ ሆኗል ተብሎ አልታሰበም። አብይ አህመድ ገና ኢትዮጵያ እንትን ይላል። ኤኒዌይ ግን ጀስት እንደው ከፈቀድሽ አንድ ነገር ብቻ ላንሳ። ትንሽ ዳይቨርት ካረኳችሁ አትመልሱት ወይ ደግሞ አሌክስም አትበለው። አንድ ፖስት አድርጌ ነበር ሰሞኑን፣ አንቺም ስፔስ ላይ አንስቼው ነበር። ጀስቲስ የዚህ የአላፋት ዝማሬ ላይ የነበረውን ትዝብቴን በጽሁፍም አውጥቼዋለሁ። ቦሌ መድኃኒዓለም ላይ የነበረው እናንተ አንቺ አይደለሽም ግን አሌክስ የኦርቶዶክስ እምነት ተከታይ ነኝ ስላልክም ሌሎቻችሁ መሄድ ትችላላችሁ። ያንን ትዝብት አቅርቤ ነበር፣ ትዝ ይላችኋል። ዛሬ እንግዲህ ጃን ሜዳ የተከበረውን አይታችኋል። ስለዚህ ምንም ባንዲራ እንዳይኖር ተደርጎ የቤተ ክህነቱ የምናምን ዘርፍ ኃላፊ የነበሩት አንድ የትግራይ ጳጳስ ናቸው ወጥተው የተናገሩት ሰምታችኋል ኢቲቪ ላይ። በጣም በሚገርም ሁኔታ እንደዚህ ተከብሮ ያቅም ነው ያሉት። አድነች አቤቤን በጣም አመስግነዋል። ስም ጠርተው ባለፈው ዓመት እና አቡነ አብርሃም ነበር ያመሰገኑት፣ በአሁኑ ደግሞ እሳቸውን ያመሰገኑት እና ምንድን ነው ያሉት? የስቴጅ ወጪውንም ሁሉንም ወጪ የከፈለው ክፍለ ከተማው ነው። ሶሪ አዲስ አበባ ከንቲባ ነው እና ጽሕፈት ቤቱ ነው። ያ ብቻ አይደለም፣ አዲስ አበባ ውስጥ ባሉ 80 የውሃ ማጥበቂያ ምንድነው ጸበል ይሄ ፕሮግራሙ የተዘጋጀበት ኢቨንቶች ላይ ያዘጋጀችው እነሱ ናቸውና አክብሩልን ብለዋል። ይሄ ሆን ተብሎ የተሰራ ነው መሆኑን ለማሳየት ነው። ይሄ እንደዚህ ከሆነ በኋላ ጎንደር ላይ ስትሄዱ በአረንጓዴ ቢጫ ቀይ ነው አይደለም። እሱ የክልሉ አመራሮች አይታችሁ ከሆነ አማራ ሲሳደቡ የሚውሉት ምናምን ሳህሉ ድረስ ሳህሉ የባህር ዳሩ የደቡብ ጎንደሩ ሲሳ የሚባለው አረንጓዴ ቢጫ ቀይ ጥለት አድርገው ምናምን ነገር ሲያከብሩ ይቻላል። ስለዚህ ኢቭን ቤተክርስቲያኗ ራሱ እንትን ሆናለች፣ ፌዴሬሽን ሆናለች። አዲስ አበባ ውስጥ ያሉት የቤተ ክህነት የኦሮሞ ቤተ ክህነት አመራሮች እና አቡነ ማትያስ የትግራዮቹ ምናምን ነገር አምኖበት ነው። ናት ኦንሊ ኦፒዲዮ ወይ ደግሞ አድነች አቤቤ ሳይሆን እነሱ ዊሊንግሊ አዲስ አበባ ላይ የኢትዮጵያ ባንዲራ ማየት የማይፈልግ የትግራይ ሲኖዶስን አፍሌት የሆነ የኦሮሞ ሲኖዶስ ይሆናል። ምክንያቱም እንዴት ነው ሁለቱም በዓል አንድ ነው፣ ሁለቱም የክርስቶስ ጥምቀት ነው የሚከበርበት። አንደኛው ላይ ይፈቀዳል፣ አንደኛው ላይ አይፈቀድም። እና ለእኔ እየሰማኝ ያለው ምንድነው ፎርጌራ ቦታ አዲስ አበባ የተባልክ ነው። ይሄ የፌዴሬሽኑ መቀመጫ ነው። ሲቀጥል ደግሞ ኦሮሚያ ነች። ስለዚህ አረንጓዴ ቢጫ ቀዩን አትለብሰውም። ቤተክርስቲያኑም ያንን አረንጓዴ ቢጫ ቀይ አታሳይም። ሌላ ቦታ ላይ ከፈለክ አሳየው። ትግራይ ስትሄድ የትግራይ ባንዲራ ያሳያል። ኦሮሚያ ስትሄድ አይታችኋል። የገዳን ለብሰው ኢቭን ምንድን ነው የሚባለው ይሄ እንጨቱንም ዱላውንም ይዘው ሲጨፍሩ ወረብ ሲያደርጉ አይታችኋል ዛሬ። ስለዚህ የተለያየ ሀገር ነው የምንኖረው። ፌዴሬሽን ሲኖዶስንም ፌዴሬሽን አድርገውታል። ይህንን ታዝባችኋል ወይ ለማለት ነው። ስፔሻሊ ኦርቶዶክስ አማኞች እኛ ስንናገረው ሌላ ነገር ስለሚመስል ለዚህ ነው ፐርሰናል ትዝብት እያደረጉ እዚህ ላይ ብትሄዱ ኦርቶዶክስ ተወለዱት ተቋሟ እኮ ያው በመንግስት ጥርነፋ ስር ናት ያለችው እና ስለዚህ ያው whatever መንግስት does they have to follow with that። ሰምት ጀስት ያን ብቻ ነው ይገራል። ሰምሽን አለ ነገር ለባል የሚሰማ ከሆነ ሄሎ አንዳንድ ጊዜ ሞቅ ሲል የምንናገረውን ነገር በጣም ማስተዋል መቻል አለብን። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በተለያየ ሁኔታ ውስጥ በመንግስት ተጽዕኖ ውስጥ መሆኗ ይታወቃል፣ እውነት ነው። በዚህ ውስጥ ግን አዲስ አበባ ላይ ያሉትን ጳጳሳቶችና የኦርቶዶክስ መሪዎችን በግልጽ የኦሮሞ ተወካዮች ምናምን እያለ ስም እየጠቀሰ መናገር አንደኛ ኢሎጂካል ነው፣ ሁለተኛ አይባልም። ምክንያት በውስጥ ያሉትን ሰዎች አትሊስት በስሩ ያሉ ብዙ ጳጳሳቶች አሉ፣ የእምነታችንም አካል ነው። ብድግ አድርገህ የኦሮሞ ተወካዮች ናቸው የኦሮሞ ምናምን you don't say that ምክንያቱም ኮንፈርሜሽን ምንም ስለሌለ
ከሱም በላይ ግን በከፍተኛ ሁኔታ አንደኛ ስነ ልቦናን ያዳክማል፣ ሁለተኛ በውስጥ ክፍፍሎችን እንደገና ፈርዘር ይፈጥራል። ሰሚት ማድረግ መቻል እንደማለት ነው የሚቆጠረው። አንደኛው ትልቁ ተቋም ተብሎ በተለያየ ሁኔታ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ራሱ ሲኖዶሱ ወይንም ደግሞ እሱ መዋቅሩ ነው። እሱን ኦፒዲዮ ብለህ የምታስቀምጠው አቀማመጥ አግባብ አይደለም። you gotta be careful with this። እምነት ላይ ቆመ ስትናገር ጥንቃቄ አድርግ። አታውቀውምም፣ አይገባህም፣ አግባብ አይደለም። የእምነቱ ተከታይ ስላልሆን ብዙም የተናገረው ነገር ግን ጀስቲስ ልክ ነው እኮ አይደል? ምን ወስደቱ ቆይ እኔ በነገራችን ላይ እንደዚህ ሃይማኖታዊ ነገር ውስጥ ብዙም ባይዘው ማብካት አልወድም። ግን አይ ቲንክ አንድ የምንስማማበት ነገር ቢኖር ምንድነው ተቋሟ እንደ ተቋም ያው ከፍተኛ መንግስት ተጽዕኖ አለባት። አይ ቲንክ እዛ ላይ የምንጣላ አይመስለኝም። ሰሚት አድርገዋል አላደረጉም ነው ጥያቄው እኮ ምን ማለት ነው? እኔ ምን ተከታይ I don't want to have that conversation። አዲስ አበባ ያለው ቤተ ክህነት እሱን ይሄኛው መድረክ ላይ ሆኖ ማስፈራሪያ የሚሰጠው በደንብ ስማ። በተለያየ ዘዴና በሆነ ነገር ዝም ብለህ አምጥተህ እንትና ይሄ እንደ መንደር ስም እየጠራህ ፋኖችን እንደምትከፋፍለው በእምነት ላይ የፈለከውን ነገር የመናገር የነበረውን ተናገረ። ጆሮ ይዘህ ነው የምታወራው። በመጀመሪያ የማወራው ነገር ምን እንደሆነ መግባት አለበት። መጀመሪያ የማወራው ነገር ምን እንደሆነ ሊገባ ይገባል። አንተ ከፖለቲካ ጋር የምጣላህ ነው የሚመስልህ። መጀመሪያ አስተውልና መጠን አውራ። ኦኬ እንለፈው ይሄን ጉዳይ ሳተናው ቀጥል። ሊቀ መናገር ፈልገህ ነው መሰለኝ አይደል? I'm assuming you're available። እሺ ጀስት ሳይን ያልቆየም ሳተናው ከዛ ራፕ አፕ እናደርጋለን። እሺ ታንክ ዩ። አይ ግን እኔ የምጠይቀው ጥያቄ ምንድነው የአማራ ህዝብ ጥያቄ የልማት ጥያቄ ነው ወይስ የህልውና ጥያቄ ነው ውስጥ ነው ያለ ነው? በእኔ አንደርስታንድ እኔ በገባኝ የህልውና ጥያቄ ይመስለኛል። የመሰረተ ልማት ጥያቄ አይደለም፣ የልማት ጥያቄ አይደለም፣ የዲሞክራሲ ጥያቄ አይደለም። እነሱ እኮ በእየኖርሽ እንዳትሞች ሆነሽ እየተንቀሳቀሽ በሰላም እየኖርሽ መከናወን ያሉባቸው ነገሮች ልማት፣ ዲሞክራሲ፣ መሰረተ ልማት የሚባሉት ነገሮች። እኛ ግን መሰረተ ልማት ስንኖር ነው መኖር ስላልቻልን ነው አይደል የህልውና ትግል ውስጥ የገባ ነው። ግን አንዳንድ ሰዎች የሆነ አንድ ቦታ ልማት ሲሰራ የአማራ ጥያቄ ልክ እንደተመለሰ አይ ስስልብ የሚያሳዩ ለምንድን ነው? ምን ማለት ነው? በተለይ የአማራ ብሔርተኛው ነው ይሄ ነው እንዴ? መንገድ እንዲሰራልህ ነው እንዴ የምትታገለው? ወይስ አንድ ቅርስ ጥገና ስለተደረገልህ ነው እንዴ? ቅርስ ደግሞ መጠገን አንድ መንግስት ነው ብሎ አገር እየመራ ያለ ግዴታ አለበት። መጠገን ካለበት ግዴታው ነው። ከህዝብ የሚሰበሰበው ግብር ነው። ልክ ከኪሱ አምጥቶ ያ ፓርቲ ወይም ያ ጠቅላይ ሚኒስትር ከኪሱ ከራሱ ገንዘብ አውጥቶ እንደሚሰራው ያን ያክል መቆላበስ ሪሊ ጥሩ ነገር ነው። ይሄ ትክክል ነው። እኔ በግሌ በጣም ሰሞኑ ያየዋቸው ነገሮች አሉ። በጣም ሮንግ ነው፣ መስተካከል ያለበት ነው። እንደዛ ከሆነ የአማራ ህዝብ ሁሉም ዞን፣ ሁሉም ወረዳ፣ ሁሉም ቀበሌ የልማት ችግር አለ። የዲሞክራሲ የሚባለው ዲሞክራሲ ጭራሽ እንኳን በአፍሪካ ውስጥ አሜሪካን ውስጥ ትክክለኛ ፉል የሆነ ዲሞክራሲ የለም። 50-50 ሊኖር ይችላል አይደለም እኛ ሀገር ወይም አፍሪካ ሀገር ውስጥ ማለት ነው። ስለዚህ የኛ የህልውና ትግል ሆኖ እያለ ግን በእንዲህ አይነት ብልጭልጭ ዝም ብለን ከሆነ ሪሊ ዝም ብለን ነው ወይም አስመሳዮች ነን ወይም ብቻ ግራ የሚያጋባ ነገር ነው ሰሞኑን ያየሁት። የአማራ ህዝብ የህልውና ጥያቄ ያለው ህልውናው ደግሞ ልማት አይደለም ስርዓት የመቀየር ነው። ስርዓቱ ሲቀየር እኮ ሰላም ሲሆን እኮ ልማቱንም ማምጣት ይችላል፣ ማፋጠን ይችላል። ይሄ በሌለበት ግን የሆነ ነገር ተደረገ ብሎ ይሄን ያክል ማቆለባበሱም መሞጋገሱም እኔ ጥሩ አይመስለኝም። በተለይ የአማራ ብሔርተኛንን ገብቶናል የምትሉ ልጆች ስላየዋችሁ ነው። አንዳንዶቻችሁን ሁሉም ሳይሆን አንዳንድ ሰዎችን ይሄን ነው ማለት እንፈልገው። ግን ስለ ሃይማኖት ጉዳይ ባይወራ ጥሩ ነው። ግን ከተወራ ግን እንዴ ተቋሟን መውቀስ አያስፈልግም ቤተክርስቲያኗ። ነገር ግን በቤተክርስቲያን ያሉ ሰዎች ግን በደንብ መወቀስ ካለባቸው ይወቀሳሉ። እኔ የእምነት ተከታይ ነኝ። እኔ ሸፋፍኜም መሄድ አልፈልግም እየሆነ የማየውን ነገር። ይሄ ደግሞ አይጠቅመንም፣ ዋጋ አስከፍሎናል። በርካታ ኦርቶዶክሳውያን እኮ ከቤተ መቅደስ እየወጡ ቀሳውስት ሁሉ እየተገደሉ እኮ ዋና መሪዎች እኮ እጃቸው አጣጥፎ ዝም ነው ያሉት። ወይ መድረኩን መልቀቅና ለኛ ይስጡን፣ ለምእመኑ እንማረዋለን። እነሱን እኮ እየተጠበቀ እነሱ እኮ ናቸው ህዝባችን እያጨፈጨፉ ያሉት በየመንግስት። ቆይ ሙቀቱ እዚህ ክፍል እንዴት ነው? ሙቀቱ ስጡት እና ሲኖዶሱን የሚምረው
ይሞቃል ቶሎ ቶሎ ነው የሚሞቀው እዚህ አካባቢ የሰው ስብስብ እኮ ነው ምን መሰለህ ቆይ ዝም በለውማ ቆይ ሶል ቆይ ሲኖዶስም በለው ጳጳስም በለው እንደኔ እንዳንተ አይነት ሰው ነው ሌላ እግዚአብሔር አይደለም ኧረ እባክህ ኧረ ቤት ሙቀት ሲሞቃችሁ ምንድነው የምታወሩትና ምንድነው የምታጭሱት የተለየ ነገር ነው እንዴ እናንተ የምታጭሱት እንዲህ አይነት ይኸውልህ ለምን እንደማታባሩ ያላቅም ቆይ ልናገር ቆይ ልናገር ቆይ ሶል ዝም በል እኔ የምላችሁ ለምን የሃይማኖቱን ጉዳይ ድሮፕ አድርጉትና ሳተናው በቃ ሀሳብን ጠቅለል አድርገው ግን ወደዛው ብዙ ኦኬ በአጠቃላይ ጀስቲስ ደቂቃ ካለሽ አንድ ከሁለት ከሶስት ደቂቃ በኋላ እመለሳለሁ። ቅድም የተባለውን የያሌ ወንበርን ድምፅ አሰማችኋለሁ። ቆይ አንዴ አሌክስ በአጠቃላይ ግን እንደ ኢትዮጵያ ከሄድ ሁሉም እምነት አድርባይ ነው መሪዎቹ በሙሉ እኔ ከፕሮቴስታንትም በዩ ሙስሊምም መሪዎች ባያቸው ተቋሞቹን አይደለም እያወራሽ ያሉት ሰዎቹን ነው የኦርቶዶክስን በዩ የሌላም እምነት አድርባዮች ከመጣው ጋር ተለጥፈው የሚርሙን አረጋግጫለሁ ባይኔ በብሌኔ እያየው ስለሆነ በአሁኑ ዘመን ነገር ግን ወደኛ ስታመጪው ግን በተለይ ኦርቶዶክሳውያን ሲገደሉ ግን ሞር ከሁሉም በተለየ ታርጌት ሲገደሉ እምነት አባቶች መሪዎቹ እጃቸውን አጣጥፈው መጠየቅ አለባቸው እንደ እምነት የእምነቱ በተለይ የእምነቱ ሰው ምእመኑ መጠየቅ አለበት እና ታዲያ ከመንግስት ጋር ሽግጫ እየገጠመ እግዚአብሔር እኮ የሚለው ሞትና ትፍራ ይላል ለምን ደሞ አይጋፈጡት ታዲያ ይሄን የሚያደርገውን ስርዓት ከዛ ላይ ስለ ሰንደቅ ዓላማው ጉዳይ ተውት እሱ ሁሉም እምነት የሁሉም እምነት ድክመት አለበት መሪዎቹ በመስጊድም ብትሄጂ ያንጸባረቁት አይደለም በተለይ አዲስ አበባ ላይ ተመሳሳይ ፕሮቴስታንት ጋር ሲቴጂ በያዳራሻቸው አይዙትም ሶ ይሄ ደግሞ ከምን አንፃር እንደመጣ የሚታወቅ ነው ኦርቶዶክስ ነበረች የምትይዘው አዲስ አበባ ላይ ሱም ተጽዕኖ እየተደረገባት እንደሆነ ታውቃላችሁ የመንግስት መዋቅር ነው ይሄን የሚያፍነው ሆኖም ግን አባቶቻችንም ዝም እስካሉ ድረስ ከስርዓቱ ጋር እየተባበሩ ነው የመንግስት ግብዣ የመንግስት ልማት ሲሆን እኮ ቡራኬ እየሰጡ እኮ ነው ምን ማለት ነው ዝም እኮ ማለትም መተባበር ነውና እኔ አንዳንዴ ራሳችን ወደ ውስጥ ማየት አለብን እንጂ ገና እኔ እምነት የተነካ ወይም የሆነ ነገር የሆነ አንድ እምነት መሪ ነካ ብለህ እንትን ካልክ በቃ እግዚአብሔር የሰው ልጅ ይኸውልህ ህንጻ ማለት የሰው ልጅ ስጋ ነው ህንጻ ሰውን የመሰለ በአምላክ ፍጡር የተፈጠረ ሰዎች እየፈረሱ ባለበት ሰዓት ስለ ህንጻ ወይም ስለ ግለሰብ የምትጨነቅ ከሆነ አዶ ነው እኔ አልጨነቅም ግን በርካታ የስላሴ ልጆች እያለቁ እየሞቱ ነው ያንን የሚያወግዝ ይል እውነቱ ተናገር ደግሞ በቃ እንዲ ይላል ይሄ እኮ ኦርቶዶክስ እንደውም ቁልቁለት ነው የወሰዳት እኮ አልጠቀመንም ፍርጥርጥ ያለ ነገር በቤተክርስቲያንም ካለ ፍርጥርጥ ተብሎ ነገር መስተካከል አለበት በእስልምናም እንደዛው በፕሮቴስታንትም እንደዛው ይሄ ነው በብሔርተኝነታቸው ወደ አማራ ስንመጣም ዘሴም ላይክ ዛት እንደዛ ሲሆን እውነት እንጂ የሚወጣው አለባብሶ መሄድ አድርባይነት ካለማ በጣም አስቸጋሪ ነው የሚሆነው አድርባይነት ዋጋ ያስከፍላል ይሄን ነው እኔ የምፈልገው ጀስቲስ ታንክ ዩ all right thank you so much ሊቃ አለ go ahead አለውኝ እንዴት አመሻችሁ አሳጥረኝ ነው ብናገረው ኢንተረስቲንግ ነገሮች ናቸው የምንሰማቸው እኔ በጣም አሁን አንዳንድ የሚነሱ ነገሮች ማይነር ናቸው ብዬ ነው የማስበው አሁን እየተደረገ ያለው የፖለቲካዊ የትጥቅ ትግል ነው የነጻነት ትግል ነው የተካሄደ ያለው በዚህ ውስጥ አንገብጋቢ ያልሆኑ ጉዳዮች አሉ አሁን ለምሳሌ የእምነት ጉዳይ የባንዲራ ጉዳይ ምናምን ለአማራ አንገብጋቢ መሆን አለበት ብዬ አላስብም በዚህ ሰዓት የሚመለከተው ነው ብዬ አላስብም በአማራ ህዝብ ትግል ውስጥ አሁን መጥቶ መሰንቀር ያለበት ጉዳይ ነው ብዬ አላስብም የእምነት ተቋማት ሀገር አቀፍ ናቸው ወደዛ ውስጥ መግባቱ ብዙ ለውጥ ያመጣል ብዬ አላስብም አማራ የሚታገለው ለፖለቲካዊ ነጻነት ለጽድቅ አይደለም የምንታገለው ሃይማኖታዊ ትግል አይደለም የምንታገለው በምድር ላይ ያለ ነጻነት የፖለቲካ ነጻነት የመብት ጉዳይ የርስት ጥያቄ እነዚህ ምድራዊ የሆኑ ነገሮች ናቸው ትግላችን ባንዲራውም አዘንድ ኦፍ ዘ ዴይ ብዙ የሚያንገበግብ ነገር አይደለም ከባንዲራው ባለፈ ክብር አለ ለባንዲራው ብዙ ሰዎች ሞተውበታል መስዋዕትነት ተከፍሎበታል በዚህም በዛ ከዛ ውጪ ግን አማራነት አማራ መሆን አማራ የደረሰበት አደጋ ከዛ በላይ ነው ምንም በዚህ ሰዓት ጥያቄ ውስጥ የሚገባ ነገርም ነው ብዬ አላስብም አስፈላጊም ነው ብዬ አላስብም ምንም ሲግኒፊካንስ የለውም አሁን በዚህ ሰዓት ለአማራ እምነቶቹ ላይ የተከበሩ ናቸው ፋኖዎች የራሳቸው እምነት አላቸው በእምነት ተቋማት ግን እንደ ተቋም ለሚፈጠሩ ነገሮች ሌላ ራስ ምታት ነው የሚሆነው
ተቋማዊ የሆነ መፍትሄ ነው የሚያስፈልገው። እሱ ደግሞ ጊዜ ያለን አይመስለኝም። እንደዚህ ጉዳዮች ውስጥ ከገባን ድብልቅልቁ ነው የሚወጣውና እኔ መናገር የምፈልገው ሰሞኑን ያስተዋልኩት ነገር ይሄኛውን ዘጋው ብልጽግና እንደ እንትን ነበር ማለት ነው። ዝም ብሎ የሆነ ማቶ በጣም ሪታርድድ የሆነ አይነት ካልኩሌሽን የሚጠቀሙ ናቸው ብዬ ነበር ማስበው። ሰሞኑን ግን ወይ ደህና መካሪ ያገኙ ይመስለኛል ሊያራምዱ የሚፈልጉት ነገር። ለምሳሌ ዛሬ ፕሬዝዳንቱ አምባሳደር ታዬ ያረጉትን ንግግር አይታችሁ ከሆነ ጥምቀት በዓል ላይ ጎንደር ላይ ይመስለኛል የሰላም ግፊት ነው የሚያደርጉት። በግልጽ ፋኖ አያዋጣችሁ በመደዳ የገባቸው ነገር አለ፣ ያጠኑት ነገር አለ ይመስለኛል። የሆነን አካል ነጥለን ከኛ ጋር የሚሰራ ካስመሰል ነው ሊፈጠር የሚችለውን ነገር ካልኩሌት አድርገውት እንደዛ ብለው የዛ ቅጥያ ይመስለኛል። በአዴን የነበሩ በአዴን የሆኑ ሰዎች በግልጽ ወጥተው ገና ይቀራል ልማት መልማት አለበት ምናምን የሚሉ ተናበው ስለሚሰሩ አንዱን አካል ለማስመሰል አንዱ አካል ወጥቶ ከመንግስት ጋር የመስራት እቅድ ያለው እንዲመስል። ምክንያቱም ጠቅላይ ሚኒስትሩ በመጡ በሁለተኛው ቀን ነው እንግዲህ ፕሬዝዳንት በአደባባይ ለአብይ ሪስፖንድ ያደርጋሉ ብዬ አላስብም። ኢንቴንሽናል ከዛም በኋላ የሚመጡ አስተያየቶች ኢንቴንሽናል ናቸው። ሆን ተብሎ እንደዛ ፐርሲቭ እንዲደረግ ይፈልጋል። ብሔርተኛው ኃይል እየተበታተነ እንደሆነ አሁን በየአቅጣጫው ካልኩሌት ማድረግ ያለበት ሰዓት ይመስለኛል። ረጋ ብለን ነገሮችን ማየት። ምክንያቱም የሚሆኑት ነገሮች በሙሉ ያለ ምክንያት የሚሆኑ እንዳልሆኑ ነው እየተረዳው ያለው። በጣም ዌል ኦርኬስትሬትድ የሆነ ባይ ዲዛይን የሚንቀሳቀስ አይነት የፖለቲካ አካሄድ ነው እየተሄደ ያለው። ተመልሳችሁ ንግግሮቹን ያቸው ምናልባት ጊዜ ካገኛችሁ ዛሬ የክልሉ ፕሬዝዳንት የተናገረው ፕሬዝዳንቱም የተናገሩት የአገሪቷ ፕሬዝዳንት ልማት ከዚህ በላይ ልናሸበርቃት እንችላለን ሰላምን ብትመርጡ። ከዚህ እነሱ እንደዛ ይላሉ። ከሀገር ውጭ ያለው ደግሞ አዎ የቀረ ነገር አለ፣ የቀረ ልማት አለ፣ እንደውም ሂዱበት የሚል ነገር ነው። ሰላምን መስበክ በሚመስል ሁኔታ ፋኖን እያዳከሙ ነው። ለዛ ደግሞ ኦሬዲ የተከፈተውን ጋፕ ተጠቅመውበታል። የትኛው አካል ነው ከድርጅት ምስረታ ጋር በተያያዘ የሆነ ቅርጽ የያዘ እንትን አለ፣ ቅርጽ የያዘ የሚመስል አንዳንዶች ሰይሙታል፣ ጎጎ ይሉታል። ግን እንደዛ አለ ብዬ አላምንም። ግን እንደዛ ሲጀመር ባይ ዲዛይን ይሄ እንዲመጣ ተፈልጎ ተሰርቷል። በሁለት ጎን ለጎን ባሉ ወንድማማች አማሮች መካከል ይሄ ሴንቲመንት ዲቨሎፕ እንዲያደርግ መጀመሪያ ፈርታይል ግራውንድ እንዲኖረው ልክ ያ በመሪዎች መካከል የመሰለውን ነገር ተገልብጦ በሁለት ወንድማማች አማሮች መካከል የሆነ ቅራኔ እንዳለ እሱ በጣም ፈርታይል የሆነ ግራውንድ ተሰርቶለት በደንብ ፕሮቮክ አንዳንዴ ለዲፌንስ ለማድረግ መንገባ ልጆች በደንብ ፕሮቮክ እንደደረገ በደንብ በዘግናኝ ሁኔታ ለምሳሌ ቲክታክ ላይ የሆነ ቀን በጣም ፕሮቮክ ያደረገኝ ነገር ነበር። ከልቋቋመው ከምችለው ማለት ከትግስቴ በላይ ሆኖብኝ ነበር። ለምሳሌ እንደ ተቋም የአማራ ፋኖ በጎጃም አይሲስ ነው፣ ከአይሲስ የበለጠ ወንጀል ሰርቷል ምናምን ወይም ደግሞ መሪዎቹን የዝንጀሮ መንጋ ወይም ደግሞ አጠቃላይ ከመሪዎች አልፎ ሙሉ አደረጃጀቱን የሆነ አካባቢ አማራ ነኝ የሚል ሰው በደንብ ለጥፎ
ባይ ዲዛይን ነው። በቃ ፕሮቮክ እንዲደረግና ያ ጥላቻ እንዲፈጠር ያ መለየት እንዲፈጠር በዛ ላይ ደግሞ መንግስት ፓርቱን ይሰራል። ሶ በደንብ ወደ ኋላ ሳብ ብለን ካየነው ካልኩሌትድ የተደረገ ከጦርነት ውጪ የማሸነፍ እቅድ አለ። መንግስት ከጦርነት ውጪ ለማሸነፍ እየሞከረ ነው። ምን ማለት ነው? በግራ እጃችን በቀኝ እጃችን ግራፊታችን እንድንመታ አይነት ነገር ግራ ጉንጫችን እንድንመታ አይነት ነገር ዲዛይን መደረግ እየተሰራ ነው ያለው። ያንን ማሰብ እና ካልኩሌት ማድረግ እንግዲህ የብሔርተኛው ጉዳይ ወይም አማራ ነኝ የሚለው ጉዳይ ነው ብዬ የማስበው። ሌላ ለመጨረሻ የምናገረው እኔ በጣም መተንተን አለባቸው ተርሞች፣ እሳቤዎች በአማራ ትግል ውስጥ መተንተን አለባቸው ብዬ አምናለሁ እና ይሄ የህልውና ትግል የሚባለው ነገር መተንተን አለበት። ግልጽ ነው። የህልውና ችግር ሲባል ለምንድን ነው የህልውና ችግር ውስጥ የወደቅነው ተብሎ ነው መገምገም ያለበት። በተደጋጋሚ እናገራለሁ። ይነገር የአማራ ህዝብ ለምንድን ነው ከነበረው ክብር ከሀገር መስራችነቱ ወርዶ አሁን ለህልው ነው ለመኖር የሚታገል ላለመሳደድ የሚታገል ተሳዳጅ ሆኖ የሚለውን እሱ ነው ሶሉሽኑ እንጂ የህልውና ችግር አለብን በቃ ዝም እንበል ትግሉ የህልውና ብቻ ነው ካልን ሶሉሽን አናመጣ። ለምንድን ነው ህልውናችን ችግር ላይ የወደቀው? ባይዘው ህልውና ማለት መገደል ብቻ አይደለም። ሲስተማቲክ የሆነ የኢኮኖሚክ ኦፕሬሽን የአማራ ክልል ውስጥ ርስት የሚባሉ ቦታዎች ተነጥቀው ከደርግ ጀምሮ ታውቁታላችሁ። ለእናንተ አልተነተንም። በከተማ ቤት ትርፍ ከተማ ቤት አዋጅ በገጠር ርስት ተብሎ አማራው ደሃ እንዲሆን ያ አንድ የህልውና ችግር ነው። ፖለቲካሊ ዲዛይን የተደረገ እንዳትበላ ሁለት ጥማር ታርሰ የነበረ ወደ አንድ ጥማር ሲያንስ ደሃ ትሆናለህ። ኢኮኖሚ ይመጣል። ልጆችን ማስተማር አትችልም። በቂ ትምህርት ቤቶች ሳይኖሩ ሲቀር ርስቶችን ስትነጠቅ ባለ ሀብቶች ማፍራት ሳትችል ስትቀር እነዚህ ሁሉ ተደምረው የመጨረሻው ማኒፌስቴሽን ነው ግድያው እንጂ የህልውና ችግር ብዙ ማኒፌስቴሽኖች አሉ። ፖለቲክስ ነው። ፖለቲካሊ አማራ በተለያዩ አቅጣጫዎች ላለፉት 50 ዓመታት ህልውናው አደጋ ላይ ወርዷል። ስንታረድ ብቻ አይደለም ህልውናችን አደጋ ላይ ወደቀው። በዲዛይን የተሰራ ስራ የቆየ ነው። እንደ አዲስ የሆነ ህልውና ሲባል ወለጋ ላይ የታረድነውን ብቻ ነው የምናየው። ጦርነት ላይ የሚሞተውን ብቻ ነው የምናየው። ምንድነው የምናስበው? በጦርነት አሸንፈን ህልውናውን በቃ ቀንቀርፈዋለን አይደለም። ከሶርሱ መመለስ አለብን። የፖሊሲ ችግር ነው፣ የትርክት ችግር ነው፣ ኢኮኖሚክ ችግር ነው፣ ኤጁኬሽናል ፕሮብለም ነው። በጣም ጥልቅ ነው። እንደ ቀላሉ በቃ የህልውና ችግር ላይ ነው ያለ ነው የሚለውን ነገር ተንትነን መረዳት መቻል አለብን። መታረድ ብቻ አይደለም ህልውና፣ ጦርነት ውስጥ መግባት ብቻ አይደለም። ኮንቲኒየስሊ ላለፉት 50 ዓመታት ባይ ዲዛይን ስንመታ ነው የኖርነው። ምን ያህል ሚሊዮነሮች አሉ? ምን ያህል የተማረ ኃይል ስፔሻሊ ባለፉት 30 ዓመታት ምን ያህል ብቁ የተማረ ኃይል አፈራ? ለትምህርት ሴክተሩ ምን አይነት ትኩረት ነበር የሚሰጠው? this is politics። ገንዘብ የሌለው በትምህርት የደቀቀ ርስት የሌለው ህዝብ በፈጠርክ ቁጥር ባትዋጋው ራሱ እየከሰመ ነው የሚሄደው። that's the calculation እና ህልውና የሚለው ነገር በተለይ በግንባሩ ወንድሞቻችን በኩል በጣም በተደጋጋሚ ለማጭበርበሪያነት ይጠቀሙታል። በቃ መታረድን ከክልሉ ውጭ ያለው አማራ ጉዳይ ምናምን አይደለም፣ እሱ ብቻ አይደለም። ከዛ አንፃር ብናየው ቢል ቅድም እንደዚህ አይነት ነገር ድጋሚ ስለሰማው ነውና ህልውና የሚለውን ነገር ሰፋ አድርገን ነው ማየት ያለብን የሚል አቋም አለ። ጊዜ ወሰድኩባችሁ፣ በጣም አመሰግናለሁ። እንኳን አደረሳችሁ። በጣም ብርድ አለኝ ጋር ወደ ቤቴ ልግባ። አመሰግናለሁ። ቴንክ ዩ። እናመሰግናለን። እናመሰግናለን። ያው የኢኮኖሚ ጥያቄዎች አሉበት ፎር ሹር አማራ ምንም ጥያቄ የለውም። ኢኮኖሚ ማርጂናላይዜሽን አንዱ ኢንፋክት ከህልውና ጋር በጣም ክሎዝሊ ከሚያያዙ ነገሮች አንዱ ነው አይደል? እነ ጋሻ እያለ ያዘጋጁት ሰነድ ላይ በስፋት ሄደውበታል ቆንጆ አድርገውና አይነጣጠልም። ኢኮኖሚክ ማርጂናላይዜሽኑ ከህልውና ስጋቱ ጋር አይነጣጠልም። ግን ያው የመንግስት ታክቲክ አሁን ምንድነው የሆኑ ኤሪያዎችን ነጥሎ ያው መብራት አብለጭልጮ ምናምን በቃ ያው ለማትሰራውልህ ከኔ ጎን ሆን አይነት ከፋፍለ ግዛው ስልት እየተጠቀመ ነው ኦብቪየስሊ። ለዛ ደግሞ ፎል የማድረግ ቴንደንሲ አልፎ እያየን ነው እንግዲህ እና ያው መንግስትን ሰክሰስፉል እንዲሆን እየረዳ ነው ማለት ነው። እንግዲህ በጦር ሜዳው ላይ ማሸነፍ ያልቻለው በዚህ
እንዲያታልለን ከፈቀድን ያው ችግሩ ከመንግስት አሁን ከኛ ነው የሚሆነው። ለምን ይሄን አደስክ ለምን መንገድ ሰራ ለምን ምናምን ማለቱ ብዙም አስፈላጊ አይደለም። but we just know the game ዝም ብሎ ትግሉ ላይ ፎከሱ ማድረጉ የሚሻል ነው የሚመስለኝ። ግን አንዳንዶቹ በግላጫውን ይሄንን ተጠቅመው መንግስትን ሲያመሰግኑ አይተናል። ወደ ትራፕ ፎል የማድረግ ነገር ፕሮ ገቨርንመንት አሰላለፍ እንዲመጣ አይደለም መንግስት እየሰራ ያለው እነዚህ ነገሮች ተጠቅሞ ያንን ደግሞ ያሳኩለት ያሉ አካላት አሉና ቆም ብለው አሰላለፋቸውን መገምገም አለባቸው ብዬ አስባለሁ እንጂ እንደ ኢኮኖሚና የህሉና እንትኑ ምንም የሚነጣጠል ነገር አይደለም። no question about it. thank you ስለ ሐሳብህ ሶል እባክህን አጠር ታርግልኛለህ ራፕ አፕ ማድረግ አለበት። ችግር ለማጭር ነው። አይ ቅድም የተባለው ነገር እንትን ለማለት ነው ጀስቲስ ከይቅርታ ጋር የዚህ እምነቱ ጉዳይ ለማንሳት ፈልጌ ሳይሆን ጉዳዩ ግን ቅድም ካለው ናቪጌት ሊያደርግ ያዳሰበው አብይ አህመድ ናቪጌት ሊያደርግ ያዳሰበው ክልል ይጠፋል ወደ ክፍለ ሀገራዊ ነገር ወደ ሀዳዊ መሰል ነገር መንግስት ይቀይራል የሚለው አፕሮች ያ በዚህ በኩል ይቀርብልሻል። at the same time ያ እውነት ኦኬ እንደዛ ነው እንኳን ብሎ ለሚያስበው አካል ነው እንደዛ ብሎ ሊሻውድ ነው እንደዛ ብሎ የፈራውን ብሔርተኝነት ለማክሰም ነው። እኛ ደግሞ ብሔርተኞች እስከሆነ ድረስ የህሉና ትግል እስከሆነ ድረስ አማራ 50 ዓመት ሙሉ በብሔሩ እንዳይደራጅ ሆኖ ዋጋ እንዲከፍል መሬቱን እንዲያጣ እንደ አማራ እንዲሳደድ ሀገር አልባ እንዲሆን በኢኮኖሚ እንዲጎዳ ካደረጉ ካበቁ በኋላ ዛሬ ተመልሰው ወደዚህ መልክ መጥተዋል። መሻወር የለብንም እያልን ነው። በዚህ ተስማምተናል ጀስቲስ። ይሄንን ብለን እውነት ደግሞ በዛ በኩል አምን ነው ለምሳሌ ግንባሩ ደጋፊዎች ልትያለሽ ወይ ምናምን የፋፍዴንን የሚከተለው አካል ምናምን ዛሬ የሆነ ግድ አባይ ድልድይ ተሰርቶለት ወይ ደግሞ ፋሲል ደስታ አድሶለት ምናምን ነገር የልማት ነው ምናምን ብሎ ያንን ሐሳብ ሊገዛው የሚችለው ፖቴንሻል ከስተመሮቹን ማሰብ ያለባቸው ወይት ወደ አዳዊነት ከመሄድ በፊት ወይ ደግሞ የዜግነት ፖለቲካ መሄድ በፊት ክልል ከማፍረስ በፊት ተቋም አለች እኮ የክርስቶስ ቤት ነው አይደል? ቤተክርስቲያን የክርስቶስ ቤት ነው። አማኞች ናቸው የሚያምኑበት ሺህ ዓመት ያመለኩበት መንገድ አለ። የሚቀጠሉት ቀኖና አለ። ራሷ በራሷ ይሄንን እስካላለች ድረስ ጫና የተደረገባት ነው። አሁን የጫና መደረጉ ላይ እነሱ ኢምፕሊኬሽን ኢምፕላይ ማድረግ ነው የፈለጉት። ኢምፕላይ የማድረገው ምንድነው? ጫና ተደርጎባት የመጣ ውጤት ፌዴሬሽን ነው የሚመስለው ነው። እሱን ፕሮሰስ እንድናደርገው ስለፈለኩኝ ነው። አባቶች እንዲወቀሱ ወይ ደግሞ እምነቱ እንዲነካ አይደለም እንዳልኩት። እምነቱን ፕሮቴክት የሚያደርግ ፈጣሪ ያለው ብዬ ነው የማምነው እኔ። ገብቶሻል? ግን ኢምፕሊኬሽኑ እውነት ወደ ዜግነትና ወደ ኢንቴንሽናል ለኢትዮጵያ ታስቦ የሚሄድ አካል እምነት ላይ እንዴት ይገባል? ኦር ደግሞ እምነት ውስጥ ያሉ ሰዎች የትግራይ ሲኖዶስ ብሎ ሲያቋቁሙ በአካል እኔ አይደለም ያልኩት እነሱ ብለው መጥተዋል። አይታችኋል። የኦሮሚያ ሲኖዶስ ብለው እና አቡነ ሳዊሮስ መጥተዋል። የሚገርመው ደግሞ ሰው ብዙ ያላወራበት ደግሞ የአዲስ አበባ አቡነ ሄኖክ ይሄን ጠይቋል። ታውቃላችሁ ስንቶቻችሁ? የጸረ ሙስና ምናምን ኮሚሽን ጥያቄ ሲነሳ በአዲስ አበባ ሀገረ ስብከት ላይ እንደዚህ ማታርጉ ከሆነ ይሄን ነገር ክስ ማታቁሙ ከሆነ አዲስ አበባም እንደ ራሷ ሀገረ ስብከት ትሆናለች የሚል ጥያቄ ያነሳሉ። አሁን ይሄን ሁላ ስታይ ይሄ ነገር የሆነ የፌዴሬሽን ነገር ይመስላል። ግንኙነታቸው ወደዛ እንዲመስል ገብቶሻል? ናው ይሄ አማኞቹ ሲኖዶሱ የሚያደርጉት ውሳኔ ነው። እንዴት አድርገው ቀኖናው እንዴት መምሰል አለበት የነሱ የቤት ስራ ነው። ኢምፕሊኬሽኑ ግን መንግስት የሚያደርገው ጫና ግን ጀስት ላይክ ኢትዮጵያ ላይ ሌላው ላይ እንደሚደረገው ደስ ሲላቸው አህዳዊ መጡልኝ ይላል። ይሄ ጦርነት ከመጀመሩ አብይ አህመድ ወላይታ ሄደው ያለው ምንድነው? የድሮ ስርዓት ናፋቂዎች አህዳውያን ነፍጠኞች የሰበርናቸው ይላል። አማራው ጠንክሮ በቤቱ ተራጭቶ ሲመጣ ደግሞ በቃ ከ5 ዓመት በኋላ እኮ ወደ አንድነት ወይ ደግሞ ወደ አህዳዊ ሲስተም ወይ ደግሞ ህገ መንግስቱ ይቀደዳል፣ ወደ ክልል ማፍረስ ይሄዳል። ስለዚህ ይሄ ወደዛ የሚያደርገውን ነገር ኢምፕሊኬሽኑን እንወቀው፣ ጸንተን እንታገለው። እቺን ለማስገንዘብ ነው ጀስት እንጂ እምነት ውስጥ ከድሮም ታውቂኛለሽ እምነት ውስጥ አገብቼ አንዱን የማድረግ የምናምን ነገር ግን ኢምፕሊኬሽኑን እያየሁት ግን ዝም ብለህ ተቀመጥ ባይናት በተግባር እኮ ነው እያሳዩን ያሉት ምን ኢንቴንሽን እንዲኖረው እየተፈለገ። በነገራችን ላይ ጀስቲስ as much as they blame ለምሳሌ በባለፈው ጦርነት ላይ ቲፒኤልኤፍ እና ደጋፊዎቻቸው ሰምተሽ ከሆነ ባነር አሰርተው የኦርቶዶክስ ቤተክርስቲያን አባቶች ትግራይ ሲሄዱ ባነር አሰርተው ኢትዮጵያ ኦርቶዶክስ ቤተክርስቲያን ሲኖዶስ ጄኖሳይደር ነው ብሎ እኮ ባነር አሰርተው ጠብቋቸዋል። ታውቃላችሁ? ይሄን በተግባር ማለት ብሌም አድርጓታል ማለት ቤተክርስቲያን ብሌም አድርጓታል። ያ ሴንቲሜንት ያለው እዚህ ፓርቲን ፓርሰል ሆኖ ቢሰራ አይገርመኝም ነው። አዚፍ በቃ ኢትዮጵያ እንደ ጠላት የምትታይበት ነው።
ሌላውም ይሄንን አይቶ ላይክ መረዳት መቻል አለበት አትሊስት መረዳት መቻል አለበት እንጂ ዝም ብለው ወደዚህ የተገላበጠ ፖለቲካው የሆነ ሌላ ፕሮሚስ ውስጥ እየተገባ የምንሄድበት መሆን የለበትም ነው ይሄን እያወቅን ነው ይሄን ነገር ካስተመር ኢትዮጵያ ወደ ዜጋ ፖለቲካ እየሄደች ነው የሚለው ሲመጣ ቆም ብለን መጠየቅ አለብን ምለው ለዚህ ነው ቴንክ ዩ ኤኒዌይ ግን ያሳየነው ያሳለፍነው ነገር የሚያሳየን ነገር ምንድነው ያው በመንግስት ተቋማት ውስጥ በመንግስት ጥርነፋ ውስጥ ያሉ ተቋማት ፎር ዛት ማተር አንዱ የኦርቶዶክስ ተዋሕዶ ቤተክርስቲያን ናት የአየር መንገድ እያየን ነው አይደል እንትኖች ወታደሮች ምናምን ያመላልሳል አየር መንገድ አይደል አማራ ክልል ላይ ላለው ጦርነት አክቲቭሊ እና አሁን ያ የስቴት ፕሮፐርቲ ነው በስቴቱ ጥርነፋ ላይ ነው ያለው እነዚህ ተቋማት I don't think they can do anything about it ምንም እነሱ ራሳቸው እርዳታ ይፈልጋሉ እንኳን ለህዝብ ድምጽ ሊሆኑ ቀርቶ ገብቷል ተቋማ ራሱ ሊበሬት መደረግ አለባት እና እኔ ከዛ አንፃር ነው ማየው አንዴ 30 ሰከንድ ብቻ እንትን ላርገውና እዚህ ጋር እኔም በሱ አሁን ባልሹ 100% እስማማለሁ ጫና ውስጥ ናቸው ምናምን ግን ያ ጫና ደግሞ እና ሂደቶች ደግሞ ኦሬዲ ሳይድ እንዲይዙ within እያልኩኛለሁ within እንደዚህ አይነት ፊሊንግ እንዲሰማሽ ትግራይ ራሱን ያርግ በቃ የሚሉ እዛው ውስጥ ሆኖ ይሄን ነገር ተቀበሉ ቢኖሩ ሲተገርሚያለሽ ነው አሁን ይሄ እምነቱን መንካት አይደለም ላይክ ተቋማቱን የመንካት ጉዳይ ሳይሆን ያንን የሚያሳይ ነገሮችም እያየን ነው እሱ ኢምፕሊኬሽኑን ምንሽ ለዛ ነው ውጤቱን ነው የነገርኩሻለሁ እንጂ ቤተክርስቲያኑ ትወቀስ ሲኖዶሱ ተጠያቂ ይሁን ጫና አልደረሰባቸውም እያልኩኛል ሙሉ በሙሉ ካንቺ ጋር እስማማለሁ ያ ግን ገፍቶ የሆነ እዛ ውስጥ ሆኖ ራሱ you know what ያ ምንም አያስፈልግም ኢትዮጵያ ባንዲራ የሚል እዛ ውስጥ ያሉ ሰዎች አሉ ለኔ የሚታየኝ እንደዛ ነው ከትግራይ ሲኖዶሱ ጋር አብሮ ማለት የሚታረቅ ሐሳብ ያላቸው ከኦሮሚያ ሲኖዶሱ ጋር የሚታረቅ ሐሳብ ያላቸው የሆኑ ነጮች አሉ አማራውም ደግሞ በዛ መልኩ ማየት አለበት አይደለም እኛ ቤተክርስቲያን በዚህ ፈተና ውስጥ ነች ነው ስለዚህ እንደ አማራ የያዘውን ብሔርተኝነታችን ማጠናከር አማኙንም ላይክ ያጠናክራል ግን የተለያየ ነገር ነው የሚለው በዛ necessarily አምነውበት ሳይሆን አማራጭ የሌላቸው ነው የማስበው ውስጡም ያሉት ሰዎች አማራጭ በእርግጥ አሁን አንዳንድ አባቶች እንትና እና አዳነች አቤቤን ካባስ ያለብሱ ምናምን ስታይ በጣም very disappointing አሁን ዛሬ ራሱ ያየነው ነገር ይሁን የት ነው አማራ እንትናና አዳነች አቤቤን ካባስ ያለብሷት እያየን እና እምልህ አስቸጋሪ ነው በጣም አስቸጋሪ ነው anyway እኔ I don't know ብዙም እዛ ላይ ኮሜንት ማድረግ አልፈልግም ግን whether we like it or not for sure ለአማራ ድምጽ ስትሆን አናያትም እችን ተቋም በቃ ልክ ከአማራ እኩል የሚሳደር ተቋም ነው ሲጀመር ሲቀጥል ውስጡ ያሉትም አሁን የአማራ ተወላጆች በቃ ሲጠሩ አቤት ነው አሁን ያላቸው አማራጭ አቤት yes sir ወዴት ምናምን ነው የሚሉት ገባ I don't think option ያላቸው አይመስለኝም ልክ እንደሌሎቹ ደፍረው ድምጽ ሲያሰሙ ወይ ይሰደዳሉ ወይ ታሰራሉ እሱን እስማማለሁ ታዲያ እንደዛ ከሆነ ጎንደር ላይ ለምንድን ነው አረንጓዴ ቢጫ ቀይ ባህር ዳር ላይ ለምንድን ነው አረንጓዴ ቢጫ ቀይ የሚይዙት አባቶች ያ ፓርት ኮን ነው ያልገባኝ አሁን የመንግስት አቋም hold on የመንግስት አቋም ምንድነው አሁን አማራ ክልል ብለው ያስቀመጡት ቦታ ላይ እነሱ ይሄ ነፍጠኛ ባንዲራ የሚሉትን ነገር እዛ ላይ ይውለበለባል ከዛ ውጭ አትችልም ነው በቃ አለከ የመንግስት ቋንቋ ያ ነው ከገባ ከአማራ ክልል ውጭ ያንን ባንዲራ ማውለብለብ አትችልም ነው ነገ ጠዋት ምናልባት አገው የሚባል ክልል ከተፈጠረ አገው የሚባለው ክልል ላይ ምናልባት ያ ባንዲራ ማውለብለብ አትችልም ቅማንት የሚባል ክልል ከተፈጠረም እንደዛ እያለ ይቀጥላል ያ ነው በቃ ትራጀዲ ስለዚህ ያንን ደግሞ እንዳረጋ አላውቅም ነው ስለዚህ ትግራይ ክልል ውስጥ ያሉት በቲፒኤልኤፍ የሚገዛው ቤተክርስቲያን ማለት ቲፒኤልኤፍ የሚገዛው ክልል ውስጥ ያለችው የኦርቶዶክስ ቤተክርስቲያን አባ ሰላማ ብለው የራሳቸውን ሲኖዶስ አቋቁመዋል የትግራይ ባንዲራን የሚቀበሉት አክሱም ብትሄጂ ምንም ብትሄጂ ስለዚህ ያንን የሚደግፍ አዲስ አበባ ውስጥ ያለ በዛ ሴንቲሜንት ውስጥ ቢደግፍ አይገረምም ማለት ነው it's not only አብይና አዳነች አቤቤ ኢምፖዝ አድርገውን ብቻም ሳይሆን አፍሌትድ ሆኖ ያ ነገር በቃ ትክክል ነው አዎ ይሄ የፌደራል ክልል መቀመጫ ነው አማራው ከፈለገ አማራ ክልል አረንጓዴ ቢጫ ቀዩን ያውለብልብ ኦሮሚያው አባገዳውን ያውለብልብ ኦሮሚያ ክልል ላይ ትግራይም የቪየትናሙን ባንዲራ ትግራይ ላይ ያውለብልብ ፌደራል መቀመጫ ላይ ግን ምንም መውለብለብ የለበትም በሚል ተስማምተው ቢሆን ይገርማል ወይ ነው የኔ ፖይንት አይገርም ምንም አይገርም I mean whatever they have to accept it offer me justice እንደው እውነቱን እናገር ከተባለ እኮ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ላሰማች እኮ ነው ድምጽ ለማሰማት ነው ደረባይ ዘው የ4 ደቂቃ ድምጽ ነው እሺ በቃ ባንተ እንጨርሳለን
ኦኬ አይ እቺ እንደው የኔን ሐሳብ እዚህ አጠር አድርጌ ልናገር በዚህ በቤተክርስቲያኑ ጉዳይ ላይ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የራሷን ባንዲራ ያወጣችው 2006 ላይ ነው። ያኔ በነበረ የኢህአዴግ ህወሓት መሩ ኢህአዴግ ጫና ነው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አረንጓዴ ቢጫ ቀይ እንዳትጠቀም አዲስ አበባ ላይ ከፍተኛ ጫና የተደረገባት አሁን ያለው የኦፒዲዮ መንግስት ከመምጣቱ በፊት ማለት ነው። ደን የድሮ ባንዲራን አወጣች መሃል ላይ አርማ ያለበትን ማለት ነው። እሱ እንድትጠቀም የተደረገችው ከለውጡ በፊት ነው። ያንን ፑሽ የሚያደርግ ኢንዶርስ የሚያደርግ የህወሓት ሴል እንዳለ በሲኖዶስ ውስጥ ግልጽ ነው ማለት ነው። አይ ቲንክ ሶል ያንንም እያለ እንደሆነ መቀበል ያስፈልጋል። ሰሚት ያደረገ ኦልሬዲ ያለ ነው። አዲስ አበባ ላይ ሰሚት ያደረገ አለ ነው። የአላፋት ዝማሬ ላይ ያንን ተፈጻሚ ሲሆን ያየ ነው። በዛ አንድ እንኳን ባንዲራውን ይዘው ህንፃው ላይም አልታየም። የቤተክርስቲያኗ ቅጥር ግቢ ውስጥ ነው። ማድረግ ይችሉ ነበር ግን አላረጉም። እና ከዛ አንጻር ነው ሰሚት ያደረገ አካል እንዳለ ብቻ ይታወቅ። ይሄ ወደ ፌዴሬሽን አይነት አካሄድ እንዳለም ግልጽ ነው። በሌላ ክልል ላይ ይቻላል፣ አዲስ አበባ ላይ አይቻልም የሚለው ነገር እኔ አይ ቲንክ አሳማኝ ይመስለኛል፣ ተጨባጭ ነው። ለማንኛውም ይህንን ያያሌውን ድምጽ ሁላችሁንም ስሙትና እናንተ ቅድም ያወራሁት ነገር አይ ቲንክ ሶልም ሰምቷል እዛ ቤት ሄዶ ብዬ አስባለሁ። እስቲ ስሙት። ይህን ገምተው ነው ሰምተው ነው ሌላ ጉዳይ ነው። ይሄ ከሆነ ሌሎቻችሁን ለምሳሌ የወሎ ክልልነት የጎንደር ክልልነት ቢባል አትደንብሩ፣ አትደንግጡ። ፈልጋችሁት ሳይሆን ሁኔታዎች አስገድደውት ወደዛ መሸጋገራችን አይቀርም ነው። ወደ አካባቢያዊ ማንነት አደረጃጀት ለምሳሌ የደርግ ዘመን አውራጃዊነት ሊመጣ ይችላል። አይዶ ነው ከደርግ ዘመን ትንሽ ቀየር ተደርጎ ወደ ወሎ እዚህ ከኃይለ ሥላሴ አካባቢ የነበረውን የግዛት አደረጃጀት ውስጥ ይመጡ አይዶ ነው። በምን መልኩ ሊሆን ይችላል ግን አላውቅም። ነገር ግን የብሔር አደረጃጀት ግን ሊቀር እንደሚችል እርግጠኛ ነኝ ማለት ቀድም። ይሄ ደግሞ እንዲቀር እየሰሩ ያሉ አካላት የቆዩ በመንግስትም በሀገርም ደረጃ እያደረጃጀት ያስተላለፍ እንደ ሀገር አክስሮናል የሚል ግምገማ አለና ትናንትና የሆነ ሪከርድ ላይ ስለሰሞኝ ነው ያንን ያነሳሁት ብያቸዋለሁ። ሰለሞን የሆነ ቦታ ላይ ሲመልስ አንተ ያልከውን አልሰማሁትም። አክቹዋሊ ሰለሞን ሌላ ቦታ ላይ ስትጠይቅ ስትመልስ የሰማሁትና እንደ ተአምር በቃ ሾኪንግ እንትን አድርገው አጀንዳ አድርገውት ስላየሁኝ ነው። ሌላም ቤት ደግሞ የጎንደርን ክልልነት ሊሰሩ የተዘጋጁ አካላት አሉ ተብሎ ሲነገር ስለሰሞኝ ነው። እኔ ጎንደርን ክልል ለማድረግ እየሰራ ያለ አካል አለ የሚል እምነት የለኝም ማለት እኔ ባለኝ መረጃ ማለት ነው። መረጃው የለኝም እስካሁን ድረስ። ምክንያቱም እንዲህ አይነት እኔ ሰማ ነበር፣ በእርግጠኝነት ሰማ ነበር። ነገር ግን ይሄን ቢያደርጉኝ አልቃወም። ጎንደርን ክልል ለማድረግ ቢንቀሳቀሱ አልቃወም። የማልቃወመው ጎጃምን ክልል ለማድረግ ተደራጅቶ ፖለቲካ ፈቃድ ያገኘ አካል አለ። ወሎን ክልል ለማድረግ ሲሰራ የነበር የዛሬ 5 ዓመት ጀምሮ እነገዱ ያሉበት ስብስብ እማቆራስ ያለ የቴሌግራም ግሩፕ ሁሉ ያላቸው። ይሄ በሆነበት ሁኔታ ጎንደር ያባት አለበት እንዴ የፈረሰ ክልል አጥንት ይዞ የሚቀረው? ለዛው የክልሉን 50% እያዘና አንዳንዴ እንዲሁ ገና እንዴት እንባላለን እነከሌ እንዲህ አሉ በሚል መደንገጥ የለባቸውም የሚለውን ሀሳብ ለመስጠት ነው። የክልልነት ጥያቄ ይዛችሁ መስራት ስትጀምሩ ግን አደራችሁ እንዲሁ ቢሆን መዝግቦኝ እስኪ እንዲሁ በብዙ ነገር እያገለላችሁኝ ነው ለማለት ነው። አዳምጣለሁ። እሱን ሳይንቲፊክ የሆነውን ነገር እኮ ኤትኒክ ናሽናሊዝም ይባላል፣ ሲቪክ ናሽናሊዝም ይባላል። የብሔርተኝነት የዜግነት ብሔርተኝነት አያሌው ማለት የፈለግከው ይመስለኛል። እኔ አማራ ነኝ፣ ነገር ግን እንደነ ብርሃኑ ነጋ አይነት አስተሳሰብ ሰዎች ኢትዮጵያዊ ነን የሚሉ አሉ ለማለት ፈልገህ ይመስለኛል። አሉ ደግሞ በአጋጣሚ ምሳሌ እሱን ባላደረገውም ጥሩ ነው እንጂ ሌሎች አሉ። እኔ አማራም አይደለሁም፣ ትግሬም ኦሮሞም አይደለሁም። ችግር የለም እንደዛ ስለሚል ነው እኔ ኢትዮጵያዊ ነን ብሎ ያምነዋል። ያ ግን ስህተት አይደለም ነው ለማለት የፈለኩት። ዋናው ፖይንት ግን እሱ አልነበረም። ዋናው ፖይንት የኢትዮጵያ ፖለቲካ ዋናው ፖይንት የነበረው ከ10 ዓመት በኋላ
የብሔር አወቃቀሩ ይቀራል። የብሔር አወቃቀሩ ስለሚቀር አጠቃላይ በፌዴራል ደረጃ የፖለቲካ መዋቅሩ በክልል ደረጃ የክልል መዋቅሩ ስለሚስተካከል ለዛ ዝግጁ ሆነን መጠበቅ አለብን ከሚል ነው ፖይንቱን ያነሳሁት። ምናልባት ይችኛዋን መዘን ለክርክር አመጣናት እንጂ ይህን ያነሳሁበት ምክንያት ደግሞ ትናንትና የሆነ ቦታ ሲከራከሩ ልጆችን ስላየሁኝ ነው። አንድ ሁለተኛ ላለፈው 5-6 ዓመት የብሔር ማንነት የብሔር መዋቅር በማደረጃጀት እንዲፈርስና ክልላዊ መዋቅር በሌላ እንዲሆን እየሰሩ ያሉ አካላት የምናውቃቸው ስለነበሩ እና ስላሉ ያለን ነገር ላጥፎ ብል ታጥፎ አትችልም። እኛ ስለፈለግን ስለማናደርገው ማለት ነው። because ከኛ ከምንፈልገው በላይ የተደራጁ ስላሉ እሱን አንደርስታንድ እንድታደርጉት ከማለት አንጻር ነው። ይህንን ስል ግን አላማችሁ እዚህ ቤት ያላችሁ ሰዎች እኛ ጎንደርን ክልል ለማድረግ የምንታገል የሚል እንቅስቃሴ ውስጥ እንዳትገቡ። ጀስት ልታስቡት የሚገባ የኢትዮጵያ ፖለቲካ ይቀየራል በሚለው ብቻ አስቡ እንጂ ይህን ለማድረግ ግን መጓዝ የለባችሁ። ምክንያቱም አፍራሽ ሆናችሁ መሄድ የለባችሁ። እኛ ክልሉ ሲፈርስም ያፈረሱትን አካላት ካፈረሱ በኋላ መዋቅሩን እንደ ሀገር ሲመጣ እንቀበላለን እንጂ ቀድመን ክልሉን መፍረስ አለብን ብለን አጀንዳ ይዘን መጓዝ የለብንም። ሌሎቻችሁ ማንርሳ እንድታደርጉ የምፈልገው ይሄንን ነው። ቲንክ እንግዲህ አዲስ ለማድረግ የሞከርኩት ይሄ ነው። ግን ሌላ ጊዜም በሰፊው ስለመጣበት ይሄኛው የምንወያይበትም ስለሆነ ሰፊ እንግዲህ ጀስቲስ ይሄ ነው። በጣም ከፍተኛ የሆነ ካድሬ ነው አየለ መንበረ። እንዴት አድርጎ ራሱ እንደሚተጣጠፍ እያየሽ ነው አይደል? ይሄንን ኢንሳይት እያረኳቸው አይደለም ይላቸዋል። ግን የማይቀር ነው። ይሄ ቡድን ላለፉት 6 ዓመታት በዚህ ጉዳይ ላይ ሲሰራ የነበረው ቡድን ጠንካራ ቡድን ነው፣ በአቅም ይበልጠናል እያለ ነው። ስለዚህ መቀበል ነው። ክልሉን ሲያፈርሰው ከፈረሰ በኋላ ነው እኛ መቀበል ያለብን እንጂ ካሁኑ ለማፍረስ እንንቀሳቀስ እያልኩን አይደለም ብሎ ነው የሚገልጸው። እና በጣም በደንብ ወደፊት የሚመጣውን ነገር ከኦፒዲዮ ጋር ተቀምሮ ኦፍ ኮርስ ለዚህም ነው እስከዛሬ አብረው ይቀጥላል። ታጋለ ሁለታችሁም እንደ ጥያቄ ይዛችሁት እንድትሄዱ የቀነጨረ ባሪ ነው ስንል ስድብ የሚመስለው ሰው ይሄንን ቁጭ ብሎ ኮምፎርታብል የሚሰማ ሰው አማራ ሆኖ ኮምፎርታብል የሆነ የሚሰማ ሰው ከሚሊሻ ጭንቅላቱ እንዴት ይለያል? ጎንደር ክልል በመሆን ምድር አማራ አለ አዲስ አበባ ውስጥ ብዙ ናቸው unfortunately አይ ነው ብዙም ይሁኑ ሚሊዮንም 100 ሚሊዮንም ይሁኑ ጀስቲስ አይዲያው ኮንሰፕቱ ነው። ኮንሰፕቱ how ደደብ you have to be ይሄ ኮምፎርታብል አሁን ይሄን ሰምቼ የዚህ ሰው የደጋፊ እና የዚህ አስተሳሰብ ደጋፊ ኮን ኮምፎርታብል ኮንኩኝ ሊትራሊ ደደብ ነኝ። ምክንያቱም ጎንደር ክልል ስለሆነ እንዴት አማራ ይደናል እንዴ? አዲስ አበባ እኮ አማራ አለ እኮ። አዲስ አበባ ብዙ ሚሊዮን ጎንደር አለ እኮ። አያገባንም ነው ይገረዱ አስከሪዩኑ አንገታቸውን ደፍተው ይኑሩ ነው። ይሄ የሚያስደስት ለዚህ ነው ጎጠኝነት ሚሊሻነት ይሄ በእንደዚህ አይነት ማይንድ ሴት መሄድ እዚህ ጋር ባሪነት የቀነጨረ ማንነት ነው። አርቆ ሐሳቢነት ጎንደር እኮ ክልል ቢሆን ራሱ ዞኑ ወደ ክልል ያድጋል እንጂ ሌላ የምጨምረው የምቀንሰው መሬት ቦታ የለም። እኔ እንዴት ከምን አንጻር እንደማዩት አላውቅም እንጂ ያንኑ ነው የሚይዘው። እንደው ጎንደር ክልል ቢሆን ይባል ሶሪ ሳታ ነው አንተ የምትለው ውዝን ይከፋፈላሉ። አንተ ሌላ ኤክስትራ ይሁን ኢቭን ጎንደርን ክልል ቢሆን ሶል ሳታ ነው እያለ ያለው አዲስ የሚያገኙት ነገር የለም። እዛው ቴሪቶሪ አሁን ባለው ቴሪቶሪ ላይ እኮ ግን ምንድነው ሳታ ነው አንቁም ነገር እያለ ያለው የፖለቲካል ማንነት ጭምር ቀጣይነት ያለው ውይይት ማሽ ሲከርታ ጀስቲስ ኦኬ ሶሪ ሌላ ቦታ እንቀጥላለን። ግን 20 ሚኒትስ እኮ ነው መዝጋት የነበረብኝ ባይ ዘ ዌይ። ኦኬ ይቅርታ ልክ ነሽ። ጀስት በቃ ዝጊው። እናመሰግናለን ስለመጣችሁ እናመሰግናለን። መልካም ጊዜ በያላችሁበት ባይ